ስብሐት የኩሉ ዓለም ለኢየሱስ ክርስቶስ። ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ እስራኤል ወአምላከ አበዊነ ቅዱሳን ዘተሳሃለነ ወገብረ መድኃኒተ ለሕዝበ ዚአሁ። ይቅር ያለን ለወገኖቹ መድኃኒትን ያደረገ በጥንተ ተፈጥሮ የፈጠረን በሐዲስ ተፈጥሮ ያከበረን የአባቶቻችን አምላክ ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ስላደረሰን ይህችን ሰዓት ለሕይወት ለመድኃኒት ስለሰጠን የአምላካችን ስሙ የተመሰገነ ይሁንና የኔታም ወንድሞችም እህቶችም በእግዚአብሔር ሰላምታ እንዴት ዋላችሁ? እንዴት ሰነበታችሁ? ቸርነቱ ምሕረቱ ይቅርታው መግቦቱ ለዘላለም የባሕሪ ገንዘብ የሆነ አምላከ አማልክት እግዚአብሔር አብ እግዚአብሔር ወልድ እግዚአብሔር መንፈስ ቅዱስ ለአምላክነቱ እንደሚገባ እግዝእትነ ማርያም ድንግል ወላዲተ አምላክ እንደመሆኗ ቅዱስ ዕፀ መስቀል ቅድስት ቤተ ክርስቲያን እግዚአብሔር ያከበራቸው ቅዱሳን ሁሉ በድጋሚ ስማቸው የተመሰገነ ይሁን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። በይቅርታው በምሕረቱ ፍስሐ፣ ሰላም፣ ተድላ፣ ደስታ፣ ፍቅር፣ አንድነትን ገነት መንግሥተ ሰማያትን የሰጠን አምላከ አበው በድጋሚ ስሙ የተመሰገነ ይሁን። እንኳን አደረሳችሁ። እግዚአብሔር አምላክ ካከበርናቸው በዓላት በሙሉ በረከት ለሁላችን የሚያሳትፈን። ያው እንደምታውቁት ዛሬ በተለይ በጎንደር ከተማ ጅብን፣ እባብን የመሳሰሉት አራዊትን የገሰጹ ቃል ኪዳንንም የተቀበሉ እዚሁ ከተማ ላይ በዓት ተሰርተው ስብከተ ወንጌልን ከተከዜ ማዶ እስከ ደንቢያ ማዶ ድረስ ያስፋፉ ጻድቁ አባታችን የተንቤኑ አባ አብየ እግዚእ ዓመታዊ በዓላቸው ነው። እነ ብርሃነ ዓለም ዮሴፍ፣ ታላቅ ሰማዕት ቅዱስ የስድሮስ፣ ታላቁ የ18ኛው መቶ ክፍለ ዘመን የሃይማኖት ጠበቃ አባታችን ሊቅና ጻድቅ አቡነ ብስጣውሮስ የሐይቅ ደብረ ነጎድጓድ አቃቤ ሰዓት የነበሩት እዚህ የተቀበሩት ጎንደር አጽማቸው ሲፈልስ ተረፈ አጽማቸው ቁስቋም አለ ትንሽ እንግዲህ እግዚአብሔር ከተማዋን ስላደላት ማለት ነው። ዛሬ ነው ዓመታዊ በዓላቸው የተከበረላቸው። ቅዱስ ይብራነ ክርስቶስም ዛሬ ልደቱ እንደሆነ ይታወቃል። እንግዲህ ለነዚህ ሁሉ ነው። አንዲት የቅዱስ ዳዊት መዝሙር ለበረከት አነብና ወደ መምህራችን እንሄዳለን እግዚአብሔር እንደፈቀደ ማለት ነው። የቅዱስ ዳዊት መዝሙር 90 ቁጥር 1 ጀምሮ ያለውን በእግዚአብሔር ስም አነባለሁ። በልዑል ረድኤት የሚያድር በሰማይ አምላክ ጥላ ውስጥ የሚቀመጥ እግዚአብሔርን አንተ መጠጊያዬና አምባዬ ነህ፣ አምላኬና ረዳቴ ነው፣ በእርሱ እታመናለሁ ይለዋል። እርሱ ከአዳኝ ወጥመድ ከሚያስደነግጥም ነገር ያድነኛልና፣ በላባዎቹ ይጋርድሃል፣ በክንፎቹም በታች ትተማመናለህ። እውነት እንደ ጋሻ ይከብብሃል፣ ከሌሊት ግርማ፣ በመዓልት ከሚበር ፍላጻ፣ በጨለማ ከሚሄድ ክፉ ሥራ፣ ከአደጋና ከቀትር ጋኔንም አትፈራ። በአጠገብህ ሺህ በቀኝህም 10,000 ይወድቃሉ፣ ወደ አንተ ግን አይቀርቡም። በዓይኖቼ ብቻ ትመለከታለህ፣ የኃጥአንንም ፍዳ ታያለህ። አቤቱ አንተ ተስፋዬ ነህና ልዑልን መጠጊያ አደረግህ። ክፉ ነገር ወደ አንተ አይቀርብም፣ መቅሰፍትም ወደ ቤትህ አይገባም። በመንገድ ሁሉ ይጠብቁ ዘንድ መላእክቱን ስለ አንተ ያዛቸዋልና፣ እግርህም በድንጋይ እንዳትሰናከል በእጆቻቸው ያነሱሃል። በተኩላና በእባብ ላይ ትጫናለህ፣ አንበሳውንና ዘንዶውንም ትረግጣለህ። በእኔ ተማምኗልና አድነዋለሁ፣ ስሜንም አውቋልና እጋርደዋለሁ። ይጠራኛል እመልስለትም አለሁ። በመከራውም ጊዜ ከእርሱ ጋር እሆናለሁ፣ አድነዋለሁ፣ አከብረውም አለሁ። ረዥም ዕድሜን አጠግበዋለሁ፣ ማዳኔንም አሳየዋለሁ። ስለ ቅዱስ ቃሉ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ስሙ የተመሰገነ ይሁን። በቀጥታ ወደ ዕለቱ ትምህርት እናልፋለን። ያው ንባቡ ለበረከት ነው። ዛሬ ያው አራዊትን የገዘቱ አባት ስለሆኑ በአራዊት ላይ ስልጣን ያላቸው አባ አርከ ስልስም በአርኬ ይህንኑ ጠቅሰው ስለተናገሩ ለበረከት ለዚያን ያነበብነው መምህራችን መጋቤ ብሉይ ወሐዲስ የኔታ አባ ገብረ ኪዳን ናቸው። ወደ እርሳቸው እናልፋለን። እግዚአብሔር መንፈስ ቅዱስ
እርሳቸውም ጥበቡን ለእኛም ማስተዋሉን ሰጥቶ ረድኤት፣ በረከት፣ ምሕረት፣ ሕይወት እንድናገኝ ሁላችንንም ይርዳን። በቀጥታ ወደ ትምህርት እናልፋለን። ሞት በመንግስቱ ሽረት የሌለበት ቅድመ ዓለም የነበረ ማዕከለ ዓለም ያለ ዓለምን አሳልፎ የሚኖር የአባቶቻችን አምላክ ሕያው እግዚአብሔር በልብ አስበን በአንደበት ተናግረን ስለማንዘልቀው ስለ ቸርነቱ ስሙ የተመሰገነ ይሁን። የድኅነታችን መሰረት የመሰብሰባችን ምክንያት እናታችን ቅድስት ድንግል ማርያም ወላዲተ አምላክ ክብር ምስጋና ይድረሳት። የእግዚአብሔር ቤተሰቦች ሁላችሁም ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ሕማማችን ተቀብሎ ሰላሙን ለእኛ የሰጠን የሰላማችን ራስ መድኃኔ ዓለም ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። ብፁዓን ገባርያነ ሰላም፣ ሰላምን የሚያደርጉ ብፁዓን ናቸው። ብፁዓን ናቸው። ብፁዕ ራሱ ግዕዝ ነው። ብፁዓን ናቸው ያልኩት ለመያዝ እንዲመቻችሁ ነው እንጂ ንዑዳን ክቡራን ናቸው ነው የሚባለው። ሰላምን የሚያደርጉ እንበል። ብፁዓን ናቸው። እንድገመው። ሰላም ሶስት እናደርገው። የማቴዎስ ወንጌል ምዕራፍ 5 ቁጥር 9 ላይ የምናገኘው ኃይለ ቃል ነው። የቃሉ ባለቤት ራሱ መድኃኒታችን ኢየሱስ ክርስቶስ ነው። የተራራው ስብከት ተብሎ ይጠራል። ለጊዜው ቦታውን ሂዶ ሲታይ ብዙ ተራራ የለውም። ኢየሩሳሌም ሲታይ በሀገራቸው ተራራዎቹ ጥቂት ስለሆኑ ከፍ ያለውን ቦታ ሁሉ ተራራ ይሉታልና በዚያ ልማድ ቅዱስ ማቴዎስ ተራራ ብሎ ጽፎታል እንጂ እንደዚች እንደቆምንባትና እንደሱ እንዳላችሁበት ነው ተራራው ወደ ተራራ ወጣ ተብሎ የተነገረው ማለት ነው። እና ብዙ ሕዝብ ባየ ጊዜ ወደ ተራራ ወጣ ይላል። ልዑል እግዚአብሔር ነኝ ለማለት ልዑለ ባሕሪ አምላክ ነኝ። አይሁዳውያንን እናንተ ሩቅ ብእሲ እንደምትሉኝ አይደለሁም፣ ልዑል አምላክ ነኝ፣ ልዕልት ሕግ ሰጠኋችሁ፣ እናንተንም ከውድቀት ላነሳችሁ መጣው ለማለት ለልዕልና እኛን ትሑታንሂ በትሕትናሁ አልዓለ እንዳለ ደራሲው በሱ ትሕትና የወደቁትን ከፍ አደረጋቸው እንደተባለ እሱ ዝቅ ብሎ ከልዕልናው ሳይወርድ በትሕትና ግብሩ ትሑት ሆኖ እኛን ልዕልና ሊሰጠን መምጣቱን ለማጠየቅ በዚህ ምክንያት ወደ ተራራ ወጣ። ወደ ተራራ መውጣቱ በአጭር ቃል 3 መሰረታዊ ጉዳዮችን ነው የነገረን። አንደኛ ከሁሉ በላይ የሆንኩ ፈጣሪ ነኝ። ነቢይ አትሉኝም፣ የነቢያት ፈጣሪ ነኝ። መልአክም አይደለሁም፣ የመላእክት ፈጣሪ ነኝ። ሐዋርያም አይደለሁም፣ የሐዋርያት ጌታቸው ነኝ። የሰማይና የምድር ፈጣሪ ነኝ ለማለት የእሱን ጌትነት ለመግለጥ ወደ ተራራ ወጣ። ሁለተኛ ደግሞ የሰራሁላችሁ ሕግ ልዕልት ሕግ ናት። ልዕልት ሕግ ማለት የሚያድን ሕግ፣ ረቂቅ ሕግ፣ መንፈሳዊ ሕግ መሆኑን ለማጠየቅ የሰራሁላችሁ ሕግ ልዕልት ሕግ ናት ማለት የእግዚአብሔር ሕግ የሌሎች ሕግ ይጠበቃል፣ ግን ሕጉ አይጠብቅም። የእግዚአብሔር ሕግ ግን እረኛ ነው። ራሱ ሕጉ ራሱ መድኃኒት ነው፣ ያድናል፣ ብርሃን ነው፣ ይመራል፣ ኃይል ነው፣ ጉልበት ይሰጣል። ስለዚህ ሕጉ የሚያድን ሕግ፣ መንፈሳዊ ሕግ፣ የሚመራ ሕግ፣ ትንሣኤ የሚሰጥ ሕግ ነው ለማለት ስለ ሕጉ ልዕልና ለመናገር ከፍ አለ። ሶስተኛ በእኔ ያመኑ ክቡራን ናቸው፣ ልዑላን ናቸው። ስለዚህ በዚህ ቦታ ላይ የፈጣሪያችን ልዑለ ባሕሪነት፣ የሕጉን ልዕልትነት፣ የክርስቲያኖችን ክቡርነት በዚህ ምክንያት እነዚህ ሶስቱን አስተምሮናል ማለት ነው። አንድ ይቅርታ አድርጉልኝና አንድ ሰው ነበረ የካደ ሰውዬ ወደ እስልምና የተመለሰ መነኩሴ ነኝ የሚል ሰውዬ ነውና መነኩሴ ነበርኩ የሚልና ምን ብሎ ይጠይቃል? ክርስቶስ አምላክ ከሆነ ዋነኛ ሕግ ተብሎ በሚጠራው በተራራው ስብከት ለምን አምላክ ነኝ አላለም ብሎ ይጠይቃል። እና እንደዚያ ብሎ ሲጠይቅ እሱ ሳይሆን የሚደንቀው ለሱ መልስ የሰጠው ሰውዬ ነው።
ለሱ መልስ የሰጠው ሰውዬ ምን ይላል? ክርስቶስ በማቴዎስ 5 ላይ ሕግ ያስተማረበት እንጂ ጌትነቱን የገለጠበት አይደለም ብሎ ሌላ ክደት ማለት ሌላ ክደት። የክደት ክፉ የሚባለው ለከሃዲ ሳያውቁ መልስ ሰጣለሁ ብሎ መካድ ነው። በጣም ከባድ ክደት ነው ይሄ። እንደምታውቁት በአርዮስን ለማውገዝ የተሰበሰቡት 3000 ስንት ናቸው? 2348 ሊቃውንት ናቸው። ከዚያ ውስጥ ዘሩ ምስላ በመለኮቱ 318 እያላችሁ ነው። ተሳስቼም ነው ግድ የላችሁም። ቆይ 2348 ናቸው። ከዚያ ውስጥ ዘሩ ምስላ በመለኮቱ ክርስቶስ ከአብ ከመንፈስ ቅዱስ ጋር በጌትነት አንድ ባህሪ ነው ያሉት 318 ብቻ ናቸው። የቀሩት ግን ለአርዮስ መልስ ሰጠን ሲሉ እየራሳቸው ክደት እያመነጩ ሄዱ ይላል። እየራሳቸው ብትቀንሱስ ከ2348 318 ሰው ቀንሳችሁ የተረፈው በእነዚያ ቁጥር ልክ ክደት መንጭቶ ነበር ይላል። የዚያን ጊዜ ያልመነጨ ክደት የለም። ስለዚህ ሳያምኑ መልስ መስጠት ወይም ሳይበረቱ ያልቀመሱትን ማር ይጣፍጣል ከማለት ይልቅ የማያውቁትን እግዚአብሔር ምስክር እሰጣለሁ ማለት በጣም ከባድ ነውና እንደዚያ ብሎ ተናገረ እላችኋለሁ። ነገር ግን ማቴዎስ 5 ይልቁንም ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ባህሪ ጌትነቱ የተናገረበት ነው። አንደኛ ወደ ተራራ በመውጣቱ እንዳልኳችሁ ልዑል አምላክ ነኝ በማለት በተግባር በቃሉ ደግሞ አንሰ እብለክሙ እያለ ሰማይክሙ ዘተብለ ለቀደምትክሙ ከናንተ ለሚቀድሙት እንዲህ እንደተባለ ሰምታችኋል። ወዳጅህን ውደድ ጠላትህን ጥላ፣ እኔ ግን እላችኋለሁ አንሰ እብለክሙ እኔ ግን እላችኋለሁ ጠላቶቻችሁን ውደዱ ብሎ ይናገራል። እኔ ግን እላችኋለሁ የሕጉ ባለቤት እኔ ግን በሙሴ ዘመን ሙሴ ጠላትህን ጥላ ወዳጅህን ውደድ ብሏችኋል። የሕጉ ባለቤት እኔ ግን አጽንቼ እኔ ግን ማለት እኔ ግን በስልጣኔ በጌትነቴ ለዚህ ነው ማርቆስም ሉቃስም በወንጌሉ እንደ ባለስልጣን ያስተምራቸው ነበር ብለው የተናገሩ። እንደ ባለስልጣን ማለት እንደ ባህሪ ጌትነቱ እንደ አምላክነቱ እንደ ሕዝቅኤል ከመዚህ ይቤ እግዚአብሔር አዶናይ እንዲህ ብሏል ሳይል፣ እንደ ኢሳይያስ ከመዚህ ይቤ እግዚአብሔር ጸባኦት የሰራዊት ጌታ እግዚአብሔር እንዲህ ብሏል ሳይል፣ እንደ ዘካርያስ ከመዚህ ይቤ እግዚአብሔር ዘኩሎ ይመልክ ሁሉን የሚገዛ እግዚአብሔር እንዲህ ብሏል ሳይል፣ አንሰ እብለክሙ እኔ ግን እላችኋለሁ ብሎ ጌትነቱን በቃሉ በማስተማሩ በግብሩ ከፍ ወዳለ ቦታ በመውጣቱ ይህንን አስረድቷል። እና ከፍ ሊያደርገን የመጣ ሕያው እግዚአብሔር ከፍ ብለን እንድናስብ ልቡና ይስጠን። እንዲህ ካልን በዚህ ካስተማረው ከአንቀጸ ብፁዓን ትምህርቱ ውስጥ አንዱ ብፁዓን ገባርያነ ሰላም አንቀጸ ብፁዓን የተባለው ምንድነው? የብፁዓን አንቀጽ ነው። ሰው መጨረሻ ላይ የሚያገኘው ዋጋ ምንድነው? ብፅዓን ተደጋግሞ እንደሰማችሁት ቅዱስ ባስልዮስ ዘቂሳርያ ሲናገር ቅዱስ ዳዊት ያለውን አንስቶ ብፁዕ ብእሲ ዘይሆረ በምክረ ረሲዓን ወዘይቆመ ውስተ ፍኖተ ኃጥአን ወዘይነበረ ውስተ መንበረ መስተሳልቃን የሚለውን ሲተረጉም ቅዱስ ዳዊት ከ150ው ዳዊት አስቀድሞ ብፁዕ የምትለውን ቃል ለምንድን ነው መጀመሪያ ያስቀመጣት ይልና ሲያበቃ 150ውን ዳዊት የመጠበቅ ዋጋው ብፁዕነት ነው ለማለት ዘውዱን መጀመሪያ አስቀምጦ መከራውን በኋላ አስከተለ ይላል። ስለዚህ የመጨረሻው የሰው ዋጋው ብፁዕነት ማለት እውነተኛ ማንነትና መልካምነት ነው። የዚያን ዋጋ ዘውዱን ነግሮ ወታደርን እንደሚያዘምቱት ሁሉ የቅድስናንና የመዝሙሩን የመከራውን ወአነ አቀብኩ ፍናው እጹባት እንዳለ ቅዱስ ዳዊት ጭንቅ መንገዶችን ተከተልኩ እንዳለ ጭንቅ ቅዱስ ዳዊት ጭንቅ ነገርን የመከተል ዋጋው ምንድን ነው ብለን ብንጠይቀው ብፁዕነት ብሎ ለመመለስ መጀመሪያ ዋጋዋን ከመጀመሪያ ያስቀመጣት። ስለዚህ ሰው 150ውን ዳዊት ሲዘምርና ሲጠብቅ ይችን ዘውድ እያየ ይሮጣልና መከራ አይሰለቸውም ማለት ነው። እና ብፅዓን ማለት የመጨረሻው የቅድስና ዋጋ ፍጹም መልካምነት አምሳለ እግዚአብሔር ማለት ነው። አምሳለ እግዚአብሔር ወይም ሰው የተፈጠረበት የውሳጣዊና የአፋዊ ተፈጥሮ የተዋሂዶ የመልካምነት መጨረሻው ብፁዕ መሆን ነው።
ብፁዕነት ማለት አዳም በገነት ውስጥ ይዟት የነበረችው ፍጹም የተስማማች ባህሪ ማለት ነው። ፍጹም የተስማማችው ባህሪ ስጋ ለብቻው የራሱ ፈቃድ ሳይኖረው፣ ነፍስ የራሷ ፈቃድ ሳይኖራት፣ ህሊና ለብቻው ሁከት ሳይኖርበት፣ ልቡናም ሳይከፈል በአንዲት መልካምነት በአንዲት ህሊና እግዚአብሔርን በማሰብ ብቻ የሚኖሩባት የተስማማችው ሰባቷ ባህሪ አንዲት ህሊና ስትሆን ይሄ ብፁዕነት ይባላል። ፍጹም መልካም መሆን አምሳለ እግዚአብሔር ማለት ነው። እና ሰው ጾሞ ጸልዮ ሰግዶ መጽውቶ ተርቦ ተጋድሎ መንኩሶ ትዳሩን ጠብቆ ይህን ሁሉ አድርጎ አስታርቆ አስተምሮ ይህን ሁሉ አድርጎ ምን ይሆናል ቢባል ብፁዕ ይሆናል። ምን ይሆናል? ብፁዕ ይሆናል ማለት ማንን ይመስላል ማለት ነው? እግዚአብሔርን ይመስላል። ስለዚህ ብፁዕ ለመሆን አንዱ ምንድነው አለ? ገባርያነ ሰላም ወይም ደግሞ ሰላምን ማድረግ ለብፁዕነት ያበቃል። እግዚአብሔርን የሚያስመስል አንዱ ስራ ሰላምን ማድረግ ነው ብሎ ጌታችን ኢየሱስ ክርስቶስ አስተምሮናል። በኦሪት 10 ሕግ እንደሰራ በሐዲስ ኪዳንም 10 ብፅዓን ሰርቷል። 9ኙን በማቴዎስ 5 ሰርቶ አንዱን ደግሞ በማቴዎስ በዮሐንስ 13 ላይ አስቀምጦታል። 10ኛው ብፅዓን ያለው በዮሐንስ ወዴት ነው? 13 ላይ ነው። 10ኛው ብፅዓን በጣም የሚገርም ነው። ይሄንን ስለሰማችሁት ሰምታችሁም ካደረጋችሁት ብፁዓን ናችሁ ያላቸው ሐዋርያት። ስለዚህ አንዱ ብፁዕነት ምንድነው ብትሉኝ ሰምቶ ማድረግ። አንዱ ብፁዕነት ሰምቶ ማድረግ ነው። ስለዚህ የመጀመሪያ የብፅዓን መጀመሪያ 10ኛውን በዮሐንስ አመጣው እንጂ የመጀመሪያው ብፅዓን ሰምቶ ማድረግ ብፁዕነት ነው ማለት ነው። ሰምቶ ማድረግ። አሁን ዛሬ ብዙ ጊዜ እንዲያውም ከዚህ ከኛ ቤተክርስቲያን ውስጥ የወጡትን ሌሎችን ብትጠይቋቸው ቃለ እግዚአብሔርን እንሰማለን እናነባለን እንዲህ እንላለን የሚሉት ምንድነው ያለው ጌታ? ሰምተን ብፁዕ እንሆናለን ለሚሉት ሲመልስላቸው ሰምታችሁ ካደረጋችሁት ብፁዓን ናቸው። ስለዚህ አንድ ሰው ብፁዕ የሚያሰኘው በሙሉ ልቡ መስማት፣ በሙሉ ልቡ የሰማውን በሙሉ ልቡ መተግበር ነው። ቅዱስ ዮሐንስ አፈወርቅም ይላል የክርስትና አገልግሎት ዋናው መሰረቱ ጨካኝ ህሊና ነው ይላል። ምን አይነት ህሊና ነው? ጨካኝ ህሊና። ህግጋትን ለመፈጸም መቁረጥ ማለት ነው። መቁረጥ ቆርጦ የሰውነትን ፈቃዱን መሻቱን እምቢ ብሎ ለነፍስ ማስገዛት እመሰ ኮነነ ርእሰነ እሚተ ኮነነ እንዳለ ቅዱስ ጳውሎስ በራሳችን ላይ ብንፈርድበት ኑሮ ባልተፈረደብንም ነበር ይላል። በራሳችን ላይ ብንፈርድበት ኑሮ ማለት ዓይንን ወደ ላይ ቀና ብለህ ጸልይ፣ እግርን እያመመም ቢሆን ቁም፣ እጅን አትሳሳ ስጥ ብሎ ባንቃይዶ ቀጥቶ ዓይንን በንባ አንደበትን ባኮቴት ሆድን በጾም እግርን በቀዊም ጆሮን በሰሚ እጅን በመጽዋት ቀጥቶ ለነፍስ ብናስገዛው ኑሮ ባልተፈረደብንም ነበር ይላል። ስለዚህ ሰምቶ ማድረግ አንዱ ብፁዕነት ነው። አሁን ከዚህ ከአስሩ ብፁዓን አንዱ ሰላምን ማድረግ አንዱ ብፁዕነት ነው። ሰላምን ማድረግ ሰላም ምንድነው ከሚለው እንነሳለን። ሰላም ምንድነው? ሰላም እንደምታውቁት ህድአት፣ መረጋጋት፣ ፍጹም ሐሴት፣ በሁከት አለመናወጥ ሰላም ተብሎ ይጠራል። ክርስቲያኖች አንዱ ከአጋንንትና ከመናፍቃን የሚለዩበት አንዱ ምልክታቸው ህድአት ነው። እስኪ ህድአት በሉ። ፍጹም ጭምትነት እና መረጋጋት ማለት ነው። ብኩን አለመሆን፣ በወሬም አለመታወቅ፣ በደዌም አለመታወቅ፣ በጦርም አለመታወቅ፣ በምንፍቅናም አለመታወቅ፣ ባለዋን ነገስታትም አለመታወቅ፣ በማጣትም አለመታወቅ፣ በዚህ ሁሉ አለመታወቅ ህድአት ይባላል። ሰለስቱ ምዕት በፍትሐ ነገሥት ሲተረጉሙ ሲናገሩ ለመናፍቃን ህድአት የላቸውም ይላል። ለመናፍቃን ምን የላቸውም? ህድአት፣ መረጋጋት፣ ጭምትነት፣ አስተውሎት ይበዛበታል። የገጠማችሁ ሰው ትኖራላችሁ። ከመናፍቃን 1 2 3 ጥቅስ ሸምድዶ የመጣ ሰው ከአዳራሻቸው ሄዶ ስታስተምሩት አንዱን ጥቅስ ሳጨርሱለት ሌላ ሄደ። የዚያኛውም ሳይመለስለት ይቀጥላል። 10 100 ጥቅስ ያንዱም አልገባው። ለመናፍቃን ህድአት የላቸውም። ጭምትነት፣ መረጋጋት ለመናፍቃን የላቸውም። ሆይታ ነው። በሚሰሙት ይወስናሉ፣ በሚሰሙት ያፈርሳሉ። ሰምተው ይወስናሉ፣ ሰምተው ያፈርሳሉ። አይመረምሩም። የዋህ ብእሲ ኩሎ ዘነገርዎ ያአምን። ሞኝ ሰው የነገሩትን ሁሉ ሳይመረምር ይቀበላል።
ሳይመረምር ተቀብሎ ሳይመረምር ያፈርሳል። እና አንዱ ሰላማዊነት ማለት ህድአት ነው። ምን ይላል ሰሎሞን? እንዲህ ብሎ ይናገራል። ማይ ብዙ እይክል አጥፈወታ ለፍቅር ወአፍላግኒ እያንቀለቀልዋ። ማይ ብዙ እይክል አጥፈወታ ለፍቅር፣ የውሃዎች ብዛት ፍቅርን አያጠፋትም ሲል እሳት አረጋት ማለት ነው። እሳት አረጋት። ወአፍላግኒ እያንቀለቀልዋ፣ ወንዞችም ደግሞ አያናውጧትም አይነቅሏትም አረጋት። አሁን ደግሞ ጽኑ ዛፍ አረጋት ማለት ነው። እግዚአብሔርን መውደድ ሁለት ነገር አረጋት ጠቢቡ ሰሎሞን። ምን አደረጋት? አንደኛ እሳት፣ ሁለተኛ ዛፍ አደረጋት። ስለዚህ ምን አለ ተመልከቱ። እሳት ለማለቱ ጌታችን በቅዱስ ወንጌል እሳተ አምጻይኩ ለብሔር ምንተ እፈቅድ ዘይንበለ አንድ ዶታ ሉቃስ 12:49 ላይ ለዚች ምድር ሰላም አምጥቼላታለሁ፣ እሳት አምጥቼላታለሁ ላነዳት ነው እንጂ ምን ፈልጋለሁ አለ። ለዚች ምድር ማለት ለሰውነታችሁ ፍቅሬን ይዤላችሁ መጥቻለሁ። ላነዳት ነው እንጂ ማለት ውሳጣዊ ልቡናችሁን በፍቅሬ ላነደው መጥቻለሁ እንጂ ሌላ ምን ልሰጣችሁ የመጣው መሰላችሁ? እኔ እኮ ወደ እናንተ የመጣሁት የፍቅሬን እሳት በልቡናችሁ ላቀጣጥል ነው። ተቃጥለንሳ ምን ልንሆን ብትሉት ብንለው ደግሞ ተቃጥላችሁማ ነዷችሁ እንድትመንኑ፣ ነዷችሁ ሕግ እንድትጠብቁ፣ ነዷችሁ ትዳር እንድታከብሩ፣ ነዷችሁ እውነት እንድትመሰክሩ፣ ነዷችሁ እንድትመጸውቱ፣ ነዷችሁ ሰማዕት እንድትሆኑ። ተመልከቱ፣ ቅናት መንፈሳዊን በልቡናችሁ ላቀጣጥልባችሁ መጥቻለሁ ይላል። እግዚአብሔር ወደዚህ ዓለም መጥቶ የሰጠን ዋናው ነገር ፍቅሩ ናት። የክርስቶስ ሰው ሕግ የሚሰለቸው ምን ሲሆን ነው ብትሉኝ፣ ሰው ሕገ ቤተ ክርስቲያን የሚሰለቸው የእግዚአብሔር ፍቅር ከልቡ ሳይኖር ሲቀር ነው። እግዚአብሔር የሚወድ ሰው ሁሉ ነገር ቀላሉ ነው። እሳትም ቀላሉ ነው፣ ሰይፍም ቀላሉ ነው፣ መታሰርም ቀላሉ ነው። የእግዚአብሔር ፍቅር የሌለበት ሰው ደግሞ ሁሉ ነገር ከባዱ ነው። ሸክሜ ቀላል ናት ብሏል ጌታ። ሸክሙ ቀላል የምትሆነው የፍቅሩ ጉልበት በልብ የተሳለች እንደሆነ ነው። ስለዚህ ነው ማይ ብዙ እይክላት ቦታ በፍቅር ያላዋን ነገስታት ውሳኔ ያጋንንት፣ የበሽታ፣ የደዌ፣ የስራት፣ የረሃብ፣ የስደት፣ የችግር፣ የጠብ፣ የጦርነት የእንደዚህ ያለው ጎርፍ ሁሉ የእግዚአብሔር ከመሆን የፍቅርን እሳት አያጠፋትም። ሁልጊዜ በፍቅር ያቃጥላል እንጂ። የእግዚአብሔርን ፍቅር ደግሞ ዛፍ ሲላት ወአፍላግኒ እያንቀለቅልዋ። ተመልከቱ፣ በስቶ የሚፈሰው ክደት፣ በስቶ የሚፈሰው ያላዋን ነገስታት ቁጣ፣ ብዝሃ ሰራዊት የሁሉ የመከራ ብዛት የእግዚአብሔር በልቡናችን የተከላትን የፍቅር ዛፍ የሚነቅላት የለም። ይህንን ይዞ አባ ጊዮርጊስ ኦ እግዝእቴ ቅድስት ድንግል ማርያም ዘበዕብራይስጢ ማርያም ፍቅርኪ ሰረጸ ውስተ ልቤ ይላል። በዕብራይስጥ ማርያም የምትባይ እመቤቴ ማርያም ሆይ ፍቅርሽ በልቤ ውስጥ እንደ ዛፍ ሆኖ ተተከለ ብሏል። በቀለ ይላል። ተመልከቱ፣ ወስራዊሁ ተመልከቱ፣ ስሩ እስከ ተረከዜ ወረደ፣ ዋይጹቂሁ ኖህ እስከ ድማሄ፣ ቅርንጫፉ ደግሞ እስከ ጭንቅላቴ ድረስ ወጣ፣ ወውስተ አፌ ወፀሐ መልሚሉ፣ በአንደበቴ ደግሞ ቅርንጫፉ ወጣ። ተፈሲ እያለ የሚያመሰግንበት ነው። ስለዚህ ፍቅር የእግዚአብሔር ፍቅር ዛፍ ነው። እመቤታችን ቅዱሳን መውደድ ዛፍ ነው። በሚያየው በሚሰማው ነገር ሁሉ በሚደርስበት ሁሉ ያልካደ በትክክል ዛፉ ያልተነቀለበት ተብሎ ይጠራል። እና ፍቅር ማለት ፍጹም መረጋጋት ነው። እግዚአብሔር መረጋጋቱን ያድለን። ለዚህ ነው ቅዱስ ዳዊት እንዲህ ብሎ የተናገረው ወበይንተዝ ኢንፈር። ተመልከቱ፣ እግዚአብሔር መድኃኒታችንና መጣጊያችን ነው። የያዕቆብ አምላክ እስከ ምስካይነ ውእቱ አምላኩ ያለ የያዕቆብ አምላክ መጠጊያችን ነው። የያዕቆብ አምላክ መጠጊያችን ስለሆነ ምን እናደርግ ብለን ብንጠይቀው ወበይንተዝ ኢንፈርህ ለማ አድለቅለቀት ምድር ወለእመኒ ፈለሱ አድባር ውስተ ልበ ባሕር። ስለዚህ አንታወክም፣ አንደነግጥም። ለምን? ተራሮች ቢፈልሱ፣ ኮረብታዎች ቢነዋወጡ፣ ወደ ባሕር ልብ ቢወረወሩ አንፈራም፣ አንደነግጥም ማለት። ልበ ባሕር ያለው የክደትና የዝሙት የኃጢአት የርኩዘት የእንዲህ ያለ በሙሉ የዓለም ሁከት ነው። ተራሮች የተባሉት ነገስታት፣ ካህናት፣ ሊቃነ ጳጳሳት ናቸው። እነዚህ እንኳን ሳይቀር ቢክዱ እኛ ግን እግዚአብሔርን ከመውደድ አንናወጽም። እነሱ በገንዘብ ባሕር፣ በዝሙት ባሕር፣ በክደት ባሕር እንኳን ቢሰጥሙ አያድርጉት እንጂ ቢያደርጉት ማለት አያደርጉትም እንጂ ቢያደርጉት
ቅዱስ ጳውሎስ እንዲህ ብሎ የተናገረውን ሊቃውንት ሲተረጉሙ ለመማረክ ጥቀም ሰማይ ለመማረክሙ ካላም ዘማርናክሙ እኔነ ውጉዘ ለይኩን መልአክ እንኳን እኛ ካስተማርናችሁ ውጭ መልአክ እንኳን ከሰማይ ወርዶ ቢያስተምራችሁ የተረገመ ይሁን የሚለውን ሲተረጉሙ ሊቃውንቱ ምን ይሉታል? አያደርገውም እንጂ ሚካኤል እንኳን ቢሆን ማለት ነው። ግን ምን አይለውም? አያደርገውም እንጂ እሱ እንኳን ቢሆን በቁሙ ሲተረጎም አጋንንት የወደቁት አጋንንት ሰብከዋችሁ ነው። ምስጢሩ ግን አያደርጉትም እንጂ ገብርኤልም ቢሆን ሱራፌልም ቢሆን ኪሩቤልም ቢሆን አንድ ሐሳብ ምን ማለቱ ነው? በሌላ አባባል ሚካኤል ገብርኤል የቅዱስ ጳውሎስ ልብ አላቸውና እንደዚህ አይሉም እንጂ ቢሉም እንኳን እንዳታረጉት ማለት ነው። አይሁኑ እንጂ ቢሆን እንኳን ወደ እነዚህ ቢገቡ እኛ ግን አንክድም። የቅዱስ ጊዮርጊስ ገርል ደራሲ መኑ ይከልአኒ ዜና ገርልከ ነይረ፣ ቅዱስ ጊዮርጊስ ያንተን ገርል ከመናገር ማን ይከለክለኛል ይልና ሲያበቃ ለመአንቀልቀሉ ነፋሳት ንውጽውጽ ቢሉ አለና ኢልማድ አድባረ። ነፋስስ መቼም መታወክ ልማዱ ነው። ተነስቶ የማያውቀው ተራራ እንኳን ብድቅ ቁጭ ቢል አንተን ከመስበክ የሚከለክለኝ የለም ብሏል። በዚህ ሁሉ መካከል ሳይናወጽ የሚገኝ ሰው እውነትም ሰላማዊ ነው። የማትታወቁ ከሆነ በትክክል ክርስትናችሁ በዚህ ይለካል፣ እኔንም ጨምሮ ማለት ነው። ክርስቲያን ማለት ምንም ቢሆን ሁከት የሌለበት ሰው ማለት ነው። ቅዱስ ዳዊትን ብንጠይቀው እንዲህ ይላል፣ እንዲሆነ አትበሉኝ ይልና የሚለውን ለመጠቅለል በእግዚአብሔር ተወከልኩ እፎ ትብልዋ ለነፍሴ፣ በእግዚአብሔር ታምኛለሁ ምን አድርጊ ነው የምትሏት ነፍሴን ይላል። ነፍሴን ምን አድርጊ ሰውነቴ ምን በይ ነው የምትሏት? ኃይል ጸወን በሚሆናት በእግዚአብሔር ታምናለችና ነፍሴን ምን ትሏት አላችሁ ይላል። የራሱን ነፍስም ይጠቁሳል። ለምን ተመልከቱ፣ ለምን ትተክዚ ነፍሴ ወለምን ተሐውክን፣ ነፍሴ ስለምን ታውኪኛለሽ? እመኒ በእግዚአብሔር፣ ተመልከቱ በእግዚአብሔር እመኝ ብሎ ለውስጡ ይነግራታል። ከውጭ ነው ለሚያውቁት ደግሞ እፎ ትብልዋ ለነፍሴ፣ በእግዚአብሔር ተወከልኩ በእግዚአብሔር ታምኛለሁ ምን አድርግ ነው የምትሉኝ ብሎ ይመልሳል። ስለዚህ በምንም ይሁን በምን የማይታወቅ ሰው ሰላማዊ ነው። ሰላማዊ ኢየሱስ ክርስቶስ በልቡናችን ይደርብን። ለዚህ ሰላም ክርስቶስ ነው። ሰላማዊ ክርስቲያን ነው ቅዱስ ጳውሎስ፣ እርሱ ሰላማችን ነው እንዳለ ጌታም እንዲህ ብሏል፣ ሰላሜ አሐድግ ለክሙ ወሰላም አቡየ እሁበክሙ አኮ ዘከመ ይሁብ ዓለም ዘእሁበክሙ አነ። ሰላሜን እተውላችኋለሁ፣ የአባቴን ሰላም እሰጣችኋለሁ። እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ ሰላም ያለ አይደለም። ሰላሜን እሰጣችኋለሁ ማለት ምን ማለት ነው? ሰላሜን እሰጣችኋለሁ ማለት ማን ነው? ሰላም ማን ነው? ሰላም ክርስቶስ ከሆነ ሰላሜን እሰጣችኋለሁ ማለት ማለት ነው እግዚአብሔር ይስጣችሁ። ራሴን እሰጣችኋለሁ፣ ስጋዬን ደሜን እሰጣችኋለሁ። ለሁከታችሁ መፍትሄው ይሄው ነው። የኔን ስጋ የኔን ደም በልታችኋልና ሰላሜን እሰጣችኋለሁ ያለው እሱን ነው። ቅዳሜ የሚጸለይ ሊጦን የሚባል ጸሎት አለ። ሊጦን ማለት ምስጋና ማለት ነው። በግዕዝ ለጠና መሰገነ ነው ግሱ። ሊጦን ማለት ምስጋና ነው እና በቅዳሜ ሊጦን ላይ ቀዳሜ ጸጋ ኢየሱስ ክርስቶስ ይላል። ቀዳሜ ጸጋ ኢየሱስ ክርስቶስ ማለት ቀዳማዊ ራሱን የባህሪ የሆነ ራሱን ጸጋ አድርጎ የሚሰጥ ራሱን በጸጋ የሚሰጥ ኃይሉ ለአብ ወጸጋ ዘአሕዛብ፣ የአብ ኃይሉ የአሕዛብ ጸጋ ተብሎ የሚጠራ ኢየሱስ ክርስቶስ ነው። እኔን እሰጣችኋለሁ። ስለዚህ ተመልከቱ፣ እኔን እሰጣችኋለሁ ያለው ነው ያለምን ሁከት ሁሉ እየሰባበረ የሚጥልልን። ለምን? ራሱን የሰጠን ጌታ ሌላውንማ ይነሳናል እንድንል ማለት ነው። ከዚያ በኋላ እንዲህ ያሰጣችኋለሁ፣ ከሀገር እናስወጣችኋለን፣ ትታመማላችሁ፣ ትሞታላችሁ፣ ትታሰራላችሁ የሚለውን ነገር ሁሉ ቆርጠን የምንጥልበት ማጭድ ሰላሜን እሰጣችኋለሁ ነው። ራሱን ሰጥቶናልና እሱን ካገኘሁት የእሱ የሆነውን አላጣውም በማለት ጸንተን እንድንኖር ኃይል ጉልበት የሚሰጠን ሰላም እርሱ ነው። እና የእግዚአብሔር ቤተሰቦች የክርስቲያን በቂ ሀብቱ በምድር ላይ ሳይታወክ መኖሩ፣ ሲሞት አስታማሚ ሳይጠላው መሞቱ፣ ከሞተ በኋላ ገነት ተከፍታ ማግኘቱ፣ በቃ እነዚህ ናቸው ማለት ነው። ያለ ሁከት የሚኖር እሱ ክርስቲያን ነው። ማጣትም ማግኘትም መታሰርም ሌላውም አይደለም። የሚመች ቦታ ላይ እንዲያኖራችሁ እግዚአብሔርን አትለምኑት።
ያላችሁበት ቦታ ራሱ ሰላም እንዲሆን ነው መለመን። የያዝነው ነገር ሰላም እንዲሆን ነው እንጂ መጸለይ የሌለንን ስጠን በማለት ስንታወቅ መኖር የለብንም። ምኞት ራሱ ስለሆነ የሚያውከን ማለት ነው። እና ልብን የሚያሳርፈው በክርስቶስ ላይ መቆም፣ እሱን ማየት በራሱ ያሳርፋል። ክርስቶስን እያዩ ይውላችሁ ሲርበው እንጀራ ማበረከቱን የሚያይ ሰው ማለት ነው። ሲያመው ልትድን ትወዳለህን ያለውን ለመጻጉዕ የተናገረውን የሚያስብ ሰው፣ ሲሰደድ የስደተኞች ተስፋ ነኝ የሚል ሰው፣ ሞት ሲቀርብለት ነገስታት ሲያስፈራሩት ትቅትሉዎሙ ለእለ ይቀትሉ ሥጋክሙ ወለነፍስክሙሰ ይክሉ ቀትሎታ፣ ሥጋችሁን የሚገሉትን አትፍሩ የሚለው በጆሮ የሚሰማ ይሄንን የሚሰማ በፊቱ ላይ ቆሞ እያለው አላውያን መጥተው ካድ ካልሆነ በሰይፍ እልሃለሁ ሲሉ ፊት ለፊቱ ላይ 2000ውን ዘመን እንደ መጋረጃ ጠቅልል አድርጎ ከክርስቶስ ፊት ቆሞ ሥጋችሁን የሚገሉትን አትፍሩ እያለ ከፊቱ ላይ የሚታየው ማለት ነው። ከፊቱ ላይ ቆሞ የሚዘልፈው ሰው ይቅር በለኝ ጌታዬ ብሎ አይ እኔ አልፈራም ብሎ የሚጸና ሰው፣ እንዲህ የሚያደርግ ሰው እሱ መረጋጋት አለበት። መረጋጋት የሚገኘው ክርስቶስን በማግኘት ነው። ክርስቶስ የሚገኘው ያደረጋቸውን ነገሮች በየቀኑ በማሰብ ነው። ሁልጊዜ ወደ ተራራ ሲወጣ አብራችሁ ውጡ፣ በህሊናችን ማለት ነው። አብሮ መውጣት። ወደ ተራራ ወጣ ሲል ወደ ተራራው አብሮ መውጣት፣ ወረደ ሲባል መውረድ፣ ከገሊላ ወደ ናዝሬት ሲሄድ ሄደ ሲባል አብሮ መሄድ፣ በባህሩ ላይ ተራመደ ሲባል ደግሞ ቅዱስ ጴጥሮስ ላይ ሆናችሁ እኔንም እዘዘኝ ማለት አብሮ እዚያው መገኘት እኮ ነው። ደግሞ ስንሰጥም ደግሞ ጌታ ሆይ ሰጠምኩ ማለት ደግሞ እዚያው መገኘት። እንዲህ ማድረግ አጋንንትን ሲያወጣ አልዓዛርን ሲያስነሳ በቦታው የተገኘ ሰው ሕይወት መድኃኒት ክርስቶስ እንደሆነ የገባው ሰው ሰላምን ያገኛል። እና የእግዚአብሔር ቤተሰቦች መጀመሪያ የራሳችን ሰላም መፈለግ ይጠበቅብናል። እና ሰላም ክርስቶስ ነው። እንዲህ ከሆነ ሰላምን የሚያደርጉ ምንድናቸው ነው? ብፁዓን ናቸው፣ ንዑዳን ክቡራን ናቸው። ሰላምን የሚያደርጉ ማለት ምን ማለት ነው? የመጀመሪያው ራሳቸውን የሚያስታርቁ ሰዎች ንዑዳን ክቡራን ናቸው። ቅዱስ ጳውሎስ እንዲህ ይላል ሮሜ ከዚያ በኋላ ሮሜ ምዕራፍ 7 ቁጥር 22 ላይ ሐዋዝ ውእቱ ሕገ እግዚአብሔር ዘውስተ ልቤ፣ በልቤ ያለው የእግዚአብሔር ሕግ መልካም ነው። ወባይቱ ይትረከብ፣ ተመልከቱ፣ ዝኩ ካልእ ሕግ በውስተ አባሌ፣ ነገር ግን ከልቤ ውጭ ደግሞ ሕግ ኃጢአት፣ የኃጢአት ሕግ በሕዋሳቴ ላይ ይገኝብኛል። ወተጻብአ ውእቱ ሕገ ኃጢአት ምስለ ዝኩ ሕገ እግዚአብሔር ዘሃሎ በውስተ ልቤ ወሃየለ ዝኩ ሕገ ኃጢአት። ነገር ግን ተመልከቱ፣ በልቤ ውስጥ ያለው የእግዚአብሔር ሕግ መልካም ነው፣ በሥጋዬ ያለው የኃጢአት ሕግ ደግሞ ክፉ ነው። እነዚህ ሁለቱ ተጣሉ። ይህ በሕዋሳቴ ያለው የኃጢአት ሕግ ከእግዚአብሔር ሕግ ጋር በልቤ ካለው ጋር ተጣልቶ ይሄኛው በረታብኝ። ከዚህ ወራዳ ሥጋዬ ማን ባዳነኝ ይላል ቅዱስ ጳውሎስ ሮሜ 12:7 ቁጥር 22 ላይ። ይሄ ምን ማለት ነው? በልቡ ጽድቅን እየተመኘ በሕዋሳቱ ጽድቅን መፈጸም ያቃተው ሰው ማለት ነው። መቼም አሁን በሱ ሲጋራ የሚያጨሰውን ጫት የሚቀመውን ሰው እየሄዳችሁ ሲወል ትፈልጋለህ ብትሉት ፈልጋለሁ ይላል ወይ? አይልም። ስለዚህ ምን ሆኖበት ነው የሰውዬ? በልቡ መጽደቅ ይፈልጋል፣ ስጋው ግን እምቢ ብሎት ነው። ስለዚህ ራሱን ነፍስና ስጋውን ሸምግሎ ያስታረቀ ሰው ንዑድ ክቡር ነው፣ ያስማማ ሰው። ሰላም የሚገኘው ራስን ከማስታረቅ ነው። እንዴት አድርጎ ነው የሚያስታርቀው? በልቡ ያለውን የእግዚአብሔርን መልካሙን ሕግ ወይም ቅዱስ ምኞት በዳሪ ያለው ሕዋሳቱ እንዲከተልለት እንዴት አድርጎ ያስታርቀው ሲባል በማስቸገር ነው። ስለዚህ ቁጥር 9 ያለችውን አንዲቱን የብፁዓን ሕግ የምታስፈጽማት ቁጥር 1 ላይ ያለችው ብፁዓን ነዳያን በመንፈስ ናት። ምን ማለት ነው? ራሳቸውን ነዳያን በመንፈስ እንዴት በአማርኛው እንዴት ነው የሚለው? አማርኛው መጽሐፍ ቅዱስ እንደሚለው በመንፈስ ነዳያን የሆኑ ብፁዓን ናቸው ይላል ሊቃውንቱ። ይሄን ሲተረጉም ይሄ ማለት ማለት ራሳቸውን የሚያስቸግሩ ብፁዓን ናቸው። እስኪ ራስን ማስቸገር ወር ራሱን ያስቸገረ ሰው ቤተክርስቲያንን ያስቸግር።
ራሳቸውን የሚያስቸግሩ ሰዎች ንዑዳን ክቡራን ናቸው። በልተንማ ጠጥተንማ ስጋችንን ገተን ማኖር እንደምን ይሆንልናል ብለው ራሳቸውን ከመብል የሚያስቸግሩ፣ ከመጠጥ የሚያስቸግሩ፣ ሌሊቱን ሙሉ ተኝተንማ ከኃጢአት መጣቀም እንደምን ይሆንልናል ብለው ሰውነታቸውን በትጋት የሚያስቸግሩ ስጋሁ ለጸዋሚ እይትካህሎ ከመይኑም ኩላ ሌሊት። የጾመኛ ሰው ሰውነት ሌሊቱን ሙሉ ተኝቼ ልደር ማለት አይቻለውም ይላል መጽሐፈ መነኮሳት። ጾመኛ ሰው ሌሊቱን ሙሉ ልተኛ ቢል አይተኛም። ስለዚህ ትጋትን ያገኙ ዘንድ የሚራቡ በትጋት እንባን የሚያገኙ ዘንድ የሚተጉ ንዑዳን ክቡራን ናቸው። ራሳቸውን ሲያስቸግሩ የስጋን መሻትን ሲነፍኩት ከነፍስ ጋር ይታረቃል። ስለዚህ ራሳቸውን ነዳይ እለያነድዩ ርእሶሙ ብለው ሊቃውንት በንባብ አቀንተው ይተረጉሙታል። ራሳቸውን የሚያስቸግሩ ሀብት እንጂ የሚገባው ለእግዚአብሔር ነው ብለው ሀብት እንጂ የሚገባው ለእግዚአብሔር ነው፣ ለእኛማ ንዴት ይገባናል ብለው ራሳቸውን የሚያደህዩ ከኃጢአት ሰውነታቸውን የሚያደህዩ ከመባሊት ሰውነታቸውን የሚያደህዩ ከእረፍት ሰውነታቸውን የሚያደህዩ በተለይ እነዚህ የኃጢአት ምንጮች የሚባሉት እረፍት፣ መብል፣ መጠጥና ማየት መስማት ሶስቱ፣ እንቅልፍ፣ እነዚህ ዝሙትን የሚያሰለጥኑ ሀኬት እነዚህ ናቸው። በእውነቱ መብል፣ መጠጥ፣ እረፍት፣ ሀኬት ከዚያ በኋላ ቅደም ተከተሉን ብታወጡት ሰውየው ይበላል፣ ይጠጣል። ሲበላ ሲጠጣ ቀጥሎ የሚመጣው ምንድን ነው? ሀኬት ነው። ምንድን ነው ሀኬት? በሉ እንጂ ከወንበር ቁጭ ብሎ የነበረውን አፍራሽ ቁጭ ብሎ የሚለው ማለት ነው። ይሄ ምንድን ነው? ሀኬት ነው። ሰውነትን ድቅቅ አድርጎ እንዲያው እኮ ምንም አልሆናችሁም፣ አልቆፈራችሁ፣ አላረሳችሁ፣ የሲቀጠቀጥ የዋለ እባብ አስመስሎ ድቅቅቅ አደረገ። አውቆ ነው። ይሄ የሀኬት ሰይጣን። የስስት ሰይጣን ብሉ ብሉ ያሰኛል። የሀኬት ሰይጣን ደግሞ እርፍ ልበል ያሰኛል። የሀኬቱ ሰይጣን ደግሞ ሰይጣነ ማንን ያመጣዋል? የእንቅልፉን ሰይጣን ይጠራዋል። እርግርጉ ይጥለዋል፣ ደግሞ ይተኛል። የእንቅልፉ ሰይጣን የህልምን ሰይጣን ይጠራዋል። ክፉር የረከሱ ህልሞችን ያሳየዋል። የእንቅልፉ ሰይጣን የዝሙቱን ሰይጣን ይጠራዋል። በህልሙ ያየውን በገቢር ወደ መፈጸም ይመኛልና የዝሙት ሰይጣን የተስፋ መቁረጥን ሰይጣን ያመጣዋል። የተስፋ መቁረጥ ሰይጣን የክህደትን ሰይጣን ያመጣና ያስረክበዋል። ከዚያ ወዲያ ሰውዬው ያልቅለታል። አያችሁ ኃጢአት በደረጃ እንዴት እንደሚያድግ። ስለዚህ ከዚህ ላለመድረስ ሰውነታቸውን አስቸግረው ከነፍሳቸው ጋር የሚያስታርቁ ንዑዳን ክቡራን ናቸው። ራሳችን ለማስቸገር ያብቃል። አሁን ዛሬ የምነግራችሁ ምንድን ነው? ራስን ማስቸገር። እስኪ ራስን ማስቸገር በሉ። ምን አላችሁ? አዎ ዛሬ ከሚታሰቡት አባቶች አባ ይስሐቅ ምንድን ነው ያለው? ታሞ ሳለ አንዱ ወይም አንዱ መነኮስ የላመ የጣፈጠ ምግብ ሰርቶ አመጣለት። ሲበላ ከመብሉ ላይ አመድ እየነሰነሰ ይበላ ነበር። ኋላ አንድ ቀን ሲያመው በበረሃ ሲኖር የላመ የጣፈጠ ምግብ ሲያመጣለት አባ ብላ። አልበላም። ለምን አትበላም? አልበላም። እባክህ ይሄ ለበሽታ ፈውስ ነው ቢለው እግዚአብሔርስ ቢፈቅድልኝ በዚህ በሽታ 30 ዓመት መኖር እፈልጋለሁ አላችሁ። እንዲድን የሚያድን ከሆነስ ብሎ እንዳይበላ እንግዲያውስ የሚያድን ከሆነስ እንዲያውም ይቅርብኝ ማለት እኮ ነው። የሚያድን ከሆነ እንዲያውም ይቅርብኝ፣ የምፈልገው ታምሜ መቆየት ነው። ለምን? በዚህ እግዚአብሔርን ያስብበታልና። አንዱ መረጋጋት እኮ የሚገኘው በበሽታ ነው አይመስላችሁ? ጥቂትማ ሲያመንማ ጥሩ ነው። አዛኝ ሲያመን እኮ እንዴት ያለ ህድአት እኮ ይኖረናል። የአንደበታችን መረጋጋት፣ የእርምጃችን ጭምትነት፣ የምላሳችን ልዝብነት፣ ለሰው ሐዘኔታችን፣ ፊታችን ሸካራ አይሆንብንም። እና መረጋጋት አንድ የሚያመጣው ደዌ ነውና ራሳቸውን ለማስታረቅ ራሳቸውን የሚያስቸግሩ ንዑዳን ክቡራን ናቸው። ራስን ማስታረቅ ከባድ ነው። ቅዱስ ዮሐንስ አፈወርቅም ፊልጵስዩስን ሲተረጉም 3 ጦርነቶች አሉ። ሀገር ከሀገር፣ ህዝብ ከህዝብና ሰው ከራሱ ጋር ይልና ከባዱ 3ኛው ነው። የትኛው ነው? ሰው ከራሱ ጋር የሚጣላው በጣም ከባድ ነው እና ራሳችሁን አስታርቁት። ራሳችን ስንታረቅ ከዚያ በኋላ ራሳቸውን የሚያስታርቁ ንዑዳን ክቡራን ናቸው። እስኪ ንዑዳን ክቡራን ናቸው በሉ። ከዚያ ራሳችን ከራሳችን ስንታረቅ ከማን ጋር እንታረቃለን? ከእግዚአብሔር ጋር እንታረቃለን ማለት ነው።
የእግዚአብሔር እርቅ የሚመጣው በባህሪ እርቅ ነው። በባህሪ እርቅ ነው። አዳም አባታችንና ሔዋን እናታችን ባህሪያቸውን ባለመስማማት አንዱ በአንዱ ላይ ፈቲው እንዲሰጥን የእሳት ክፍል እንዲሰለጥን በማድረግ ፈቲው ሰልጥኖ በለስን በመመኘት ነው ባህሪ የጎሰቆለው ማለት ነው። እና ባህሪ ኃጢአትን መታገስ ማለት ባህሪን ማስማማት ማለት ነው። ባህሪን ማስማማት ነው። ከዚያ በኋላ ተባለ ለእሳት ባህሪ ስለታዘዙና የእሳትን ባህሪ ቢከተሏት ሴቲቱም ፍሬው ለመብል የሚያስጎመጅ እንደሆነ መልካም እንደሆነ አየች ተባለ። በዚያች ምክንያት ባህሪ መፍረስ ተፈረደበት ማለት ነው። ባህሪ ኋላም እመቤታችን የአምላክ ማደሪያ ሁና የሰውን ዘር ወክላ የተገኘችው ሰባቱ ባህሪያት የተስማሙ ፍጹማን ስለሆኑ ነው። ሰው የሚባለው ሰባቱን ሲያስማማቸው ነው። እሳቱን ተከትሎ የማይቆጣ የማያመነዝር፣ ነፋስ ባህሪውን ተከትሎ የማይቸኩል፣ ውሃ ባህሪውን ተከትሎም እንደዚሁ የማይጎሰቁል፣ መሬት ባህሪውን ተከትሎ ምን የሚል ነው? ምድራዊ ሕሊና የሌለው ሰው እሱ ምን ይባላል? ሰው ይባላል ማለት ሰው ይባላል። እንዲያውም ቅዱስ ማሪሳቅ ምን ይላል? በምድራዊ ሐሳብ ተጠምዶ የሚኖር ሰው እባብ ነው ይላል። ምንድን ነው? እባብን እግዚአብሔር መጀመሪያ ምን ብላ ብሎ ነው የፈረደበት? አፈር ብላ ነው ያለው አይደል? እንግዲህ አፈር ብላ ተብሎ ሰው አይረገም። አፈር ብላ የተባለ ማን ነው? እባብ ነው። አፈር ብላ ብሎ እግዚአብሔር የፈረደበት ማን ነው? እባብን ነው። ስለዚህ አለ እባብ አፈር እንደሚበላ ሁሉ ምድራዊ ሐሳቡን ለማሳካት በዚያ ተጠምዶ የሚኖር ሰው ምንጊዜም እባብ ነው። አፈር ብላ የተባለውን የእባቡን እርግማን የሚሳተፍ ነው ብሎ ይነገራል። የእግዚአብሔር ልጆች ግን ቅድስና፣ ልዕልና፣ ሰማያዊነት፣ ትሕትናን፣ ጽሬተ ሕሊናን ገንዘብ ያደርጋሉ። ወደ ሰማያት መጥቀው ያስባሉ። እንደ ንስር እየበረሩ በሰማያት ልቡናቸውን ያኖራሉ። ታውቃላችሁ አይደል? እኛስ ሀገራችን በሰማይ ነው ማለት ምን ማለት ነው? ሀገራችን በመንግስተ ሰማያት ነው ማለት ነው ብቻ ነው አይደለም። እኛስ ሀገራችን እኛ የሚል ማን ነው? እኛ ያለ ማን ነው? ቅዱስ ጳውሎስ በሉ አይደል? እኛ የሚለው ስለዚህ ምን ማለት ነው? እሱና እሱን የመሰሉት ማለት ነው። አንዳንድ ጊዜ ዝም ብሎ እኛስ ሀገራችን በሰማይ ነው ቢሉት በጀብድ የሚሆን ነገር የለም። እኛስ ሀገራችን በሰማይ ነው አለ። እኛን የሚመስሉ ሁሉ ከእናንተ ጋር በአካል ብታዩዋቸው ኑሯቸው በሰማይ ነው እንጂ ከእናንተ ጋር አይደሉም ማለት ነው። እነሱን የተከተሉ ቅዱሳንን ነው እንደዚህ ያላቸው። እኛስ ሀገራችን በሰማይ ነው፣ ለመላው ክርስቲያን በመንግስተ ሰማያት ነው ተብሎ ይተረጉምለታል። ሁለተኛ ደግሞ በሰቂለ ሕሊና ሁነው የምድሩን ሁሉ ትተው እንደ ዮሐንስ አጽር ሚካኤልኑ የአቢ ወሚመ ገብርኤል እያሉ በተመስጦ ሕሊና ልቡናቸውን ወደ ሰማያት አንጥቀው ሰማይ ላይ የሚኖር ልብ ያላቸው ሁሉ መዝገባችሁ ባለበት ልባችሁ በዚያ ይኖራል እንደተባለ ልባቸውን በሰማያት የሚያኖሩ ሁሉ እኛስ ሀገራችን በሰማይ ነው ከሚለው መዝሙር ደርሰዋል ማለት ነው። ስለዚህ ራስን ማስታረቅ ስንታረቅ እግዚአብሔር መጥቶ ያድርብናል። እግዚአብሔር ከዚህ በኋላ ባህሪያችን ሲስማማ እንዲህ ያለ ቅዱስ ጳውሎስ ኢታምዕዎ ለመንፈስ ቅዱስ ዘቦቱ አተቡክሙ አመድህንኩሙ። ድነት በተፈጸመላችሁ በጥምቀት ጊዜ የታተመችሁበትን መንፈስ ቅዱስን አታሳዝኑት ይላል ቅዱስ ጳውሎስ። ድነት በተፈጸመላችሁ ጊዜ የታተማችሁበትን መንፈስ ቅዱስን አታሳዝኑት። እስኪ መንፈስ ቅዱስን አታሳዝኑት ነው። መንፈስ ቅዱስ በምንድን ነው የሚያዝናና የሚያዝን? መንፈስ ቅዱስ የሚያዝን ሎቱ ስብሐት። መንፈስ ቅዱስ የሚያዝን በምንድን ነው? ባህሪ ባለመስማማቱ ማለት ነው። ባህሪያችን ባለመስማማቱ መንፈስ ቅዱስ ማደሪያ ያጣል በእኛ ሰውነት። ማደሪያ ሲያጣ መንፈስ ቅዱስ አዝኖ ይለየናል። ስለዚህ ባህሪያችሁን አታጎስቁሉና ባህሪያችሁን በማጎስቆል እግዚአብሔር ማደሪያ አጣው እንዲል አታድርጉት። እግዚአብሔርን ማደሪያ አታሳጡት። ዓይናችሁ ከፍ ዝቅ አድርጎ እየተናገረ፣ አንደበታችሁ ሐሰት እየተናገረ፣ እግሯችሁ ወደ ክፉ እየሮጠ፣ እጃችሁ ክፉ እየጨበጠ፣ ሆዳችሁ ክፉ እየበላ፣ ልባችሁ ቂም እየቋጠረ እግዚአብሔርን ማደሪያ አታሳጡት ማለት ነው። በማን ልደር አታሳጡት። በማን አድርጌ ምሕረትን ልስጥ አታሳጡት። ወደ እናንተ ሳቡ እንጂ መቅደስነታችሁን ጠብቁት። ሃይማኖታችሁን መሰረት፣ ፍቅርን ግድግዳና ማገር፣ ይህን ተስፋን አክሊልና ዘውድ ጉልላት አድርጋችሁ እንደዚህ ተሰሩ። ተሃነጹ ቤቶ፣ የእግዚአብሔር ቤቱ ናችሁ ተሰሩ። የማን ቤቱ ናችሁ ተሰሩ? የእግዚአብሔር ቤቱን ናችሁ ተሰሩ። ሃይማኖትን መሰረት አድርጉት፣ ፍቅርን ግድግዳ አድርጉት፣ ተስፋን አክሊል አድርጓትና
ቤቱ ናችሁ ተሰሩ። ይህን ቤት ጉድፍ አትዝሩበት፣ አታጎስቁሉት፣ እግዚአብሔር በእናንተ ይደር ማለት ነው። እንደዚያ አባ የአንድ ጣዖት አምላኪ ልጅ አንድ እረድ ተመኝቶም ተሰናከለ። ሄደና የጣዖቱን ጣዖት አምላኪውን ሰውዬ ልጅህን እባክህ ስጠኝ ሲለው በጣዖቱ ላይ ያለው ሰይጣን ቆብክን ጣልና ልስጥህ በለው አለ። እሺ ቆብክን ጣልና ልስጥህ ሲለው እሺ አለ። ኋላ መንፈስ ቅዱስ በርግብ አምሳል ከሱ ወጥቶ ሲሄድ አየው ይላል። ወጥቶ ሲሄድ ግን ራቅ ብሎ ቁጭ አለ በርግብ አምሳል። ከዚያ በኋላ መልሶ ስጠኝ ቢለው አይ አምላኩ ጨርሶ አልተለየውምና አትስጠው ሲለው አይ ጥቂት ቆይ እንዲያውም ፈጽመ ካድ ሲለው የስ አላረገውም አለ ይላል። ያን ጊዜ በ20 ቀኑ መልሶ መንፈስ ቅዱስ በርግብ አምሳል ተዋሃደው። አባ ጊዮርጊስም ድህረ ልቡናሁ ጽዮ ወፍቅራ ሀቲ ብሲት ለዘወፃ እረድ ሃይማኖት ዘመሃርክምዎ በእስራ አለት መሃሩኒ ስላሴ ነገስት ብሎ የለመነው ይሄን ማለት ነው። በአንዲት ብላቴና ስጋዊ ጉዳይ ተሰናክሎ ከሃይማኖት የወጣውን እረድ በ20 ቀን ይቅር ያላችሁት ስላሴ እኔንም ይቅር በሉኝ ብሎ በሰላምታ ጸሎቱ አባ ጊዮርጊስ ይማጸናል። እግዚአብሔር ማደሪያ አናሳጣው። ሰውነታችን ስናስታርቀው እግዚአብሔር በእኛ ያድራል። እንግዲህ ሙሉ ልብ ስንጠመቅ እኮ እንዲያ ነበር። ስንጠመቅ መጀመሪያ ክርስትና ስንነሳ ከመጠመቃችን አስቀድሞ ቅባ ቅዱስ እንቀባለን። ስርዓቱን ነው መያዝ እንጂ ዛሬ ግን እንደዚህ ይደረጋል እንዳትሉኝ። የመጽሐፉን መስማት ነው ዋናው። ቅባ ቅዱስ መጀመሪያ ይቀባል፣ ቀጥሎ ይጠመቃል፣ ቀጥሎ ምን ይደረጋል? ሜሮን ይቀባል። መጀመሪያ ቅባ ቅዱስ ሲጠመቅ ንጉሥ ሊመጣ ሲል የተጠረገ ቤት ይመስላል። ቅባ ቅዱስ ምን ሲል ሲቀባ አጠምቀከ በስመ አብ አጠምቀከ በስመ ወልድ አጠምቀከ በስመ መንፈስ ቅዱስ ብሎ ሲያጠምቀው ንጉሥ ሊመጣ ሲል የተነጠፈ የተጎዘጎዘ ሽቱ የተረበረበ የተጋረደ ቤት ይመስላል። ሜሮን ሲቀባው ቀባህ በስመ አብ በስመ ወልድ በስመ መንፈስ ቅዱስ እያለ ሲቀባው ንጉሥ ከነሰራዊቱ መጥቶ የገባበትን ቤት ይመስላል። አሁን መንፈስ ቅዱስ ዙፋን ሆነ ማለት እንዲያ ሆነን ነበረ። አሁን ሕዋሳቶቻችን ሲጎሰቁሉ እግዚአብሔር አድሮብን የነበረ እንዲለይ እናደርገዋለን። ይሄንን ደግሞ መልሰን በንስሐ በመታደስ አቂበ ሕግን ገንዘብ በማድረግ ሕዋሳትን በንስሐና መሻትን በመቁረጥ በማንጻት የዚያን ጊዜ ሕግን በመጠበቅ የእግዚአብሔር ማደሪያዎች እንሆናለን። ያን ጊዜ እመቦ ዘአቀበ ቃሌ አነ ወአብ ንመጽእ ሀቤሁ ወንገብር ምዕራፈ ውስቴቱ፣ ቃሌን የጠበቀ ቢኖር እኔም አባቴም መንፈስ ቅዱስን መተን እናድርበታለን ይላል። አሁን የተስማማ ቤት ሲሆን የተጠረገ ቤት በንስሐ የተስማማ ቤት ሰውነትን አስቸግሮ ፈቃድን ማስታረቅ፣ የነፍስ ፈቃድ ጽድቅ፣ የሥጋ ፈቃድ ኃጢአት ሳይሆን ማስታረቅ፣ ልማድን መቁረጥ ወይም ማቆም፣ መሻትንም እንዲሁ መወሰን፣ ሰውነትን መግታት ሲታረቅ በንስሐ ሲነጻ መሻቱ ሲቆረጥ ሕግ ሲጠብቅ በአቂበ ሕግ ሲጸና እግዚአብሔር ያድርበታል። እግዚአብሔር ሲያድርበት ከእግዚአብሔር ጋር ታረቀ። እንዲሁ ነው ራሱን ከእግዚአብሔር ጋር የሚያስታርቅ ንዑድ ክቡር ነው። እንዲህ አድርጎ ራሱን አስቸግሮ ንስሐ ገብቶ ከእግዚአብሔር ጋር የሚያስታርቅ ንዑድ ክቡር ነው። እግዚአብሔር ጋር ለመታረቅ ያብቃን። እንዲህ ብሎ ከታረቀ በኋላ እንግዲህ ተመልከቱ። አሁን ቅዱሳን ተጋድሏቸው መጀመሪያ እንደውም ሊቃውንቱ ሲተረጉሙት ልሳነ ቀለባቲ ከላይ ለጸላይቱ ያለውን የቅዱስ ዳዊትን ቃል ሲተረጉሙ የውሾችህ አንደበት በጠላቶችህ ላይ ነው ይላል። የውሾችህ አንደበት በጠላቶችህ ላይ ነው ይላል ቅዱስ ዳዊት። ውሾች የተባሉ ሙሴ አሮን ናቸው ይላሉ አባቶቻችን። ቅዱሳን ውሻ ተባሉ ማለት ነው። የማን ውሾች? የእግዚአብሔር ውሾች ማለት ነው። በምንድን ነው የሚመስሉት? ውሻ ታማኝ ነው አይደለም እንዴ? ለጌታው ላበላው ላጠጣው። ቅዱሳን ደግሞ ለአምላካቸው ምንድን ናቸው? ታማኞች ናቸው። እንግዲህ በዓለሙም እንኳን እንደተነገረው ተስፋ ባለመቁረጥ ትልቁ እንስሳ የሚባለው በተስፋ አንደኛው ማነው? ውሻ ነው። በተስፋ ማለት የፈለገ ነገር ቢሆን ብትደበድቡት የፈለጋትን ነገር ካላገኘ አይሮጥም። በተመላላሽነቱ በሰይጣን ይመሰላል፣ በታማኝነቱ በቅዱሳን ይመሰላል። በዚህ ቅር እንዳይላችሁ የቅዱሳን ውሻ ይባላሉ ብላችሁ ተቸግራችሁ እንዳትሄዱ። ክርስቶስም እባብ ይባላል፣ ሰይጣንም እባብ ይባላል።
ክርስቶስ አንበሳ ይባላል፣ ሰይጣን አንበሳ ይባላል። ይህን ታውቃላችሁ አይደለም? ክርስቶስ እባብ ሲባል ምን ይላል ተመልከቱ። ኩኑ እንከ ጠቢባነ ከማሩ የምድር ወየዋሃነ ልብ ከመ ርግብ። እንደ እባብ ልባም እንደ ርግብ። እንደ እባብ ያለ እኮ እንደኔ ነው። እባብ ምንድን ነው? እባብ ሲመታ ሰውነቱን ራሱን ይደብቅና ምን ይላል? ራሱን ይደብቅና ሰውነቱን ያስደበድባል። ቀጥቅጣችሁ የታባቱን ገደልኩት ይሄን እባብ ብላችሁ ስትሄዱ ከጭንቅላቱ መርዝ ይልክለታል ተነስቶ ጭልጥ። ስለዚህ ምንድን ነው? እነዚህ ሰማዕታት ናቸው። ራስን ደብቆ መደብደብ ማለት ክርስቶስን ሳይክዱ መደብደብ ማለት ነው። ስለዚህ ክርስቶስ የእባቡ ራስ ተመሰለ ማለት ነው። በእባቡ ራስ ክርስቶስ ተመሰለ። ከራሱ መርዝ ልኮ የተቀጠቀጠውን ሰውነቱን እንዲያድነው ሰማዕታትም ደግሞ ተደብድበው ተቸንክረው ተሰቅለው ተፈይተው ሲጨርሱ አዎ እኔ በክርስቶስ አምናለሁ ብለው ዙሮ ይመጣሉ። ክርስቶስ መድኃኒት ይሰጣቸዋልና ዛሬ በስንክሳራችን የሚታሰበው ቅዱስ ኤስድሮስ 5 ጊዜ ሙቶ ተነስቷል። 5 ጊዜ ማለት ነው። 5 ጊዜ ሁሉ ሙቶ እንዲነሳ ያደረገው እግዚአብሔር ነው። ስለዚህ ብቻ ራሳችሁን ቀብራችሁ ተደብደቡ ማለት እኔን ሳትክዱ ተደብደቡ። ተሰቅሏል። አንጀቱን አውጥተው አራዊት ላይ ጥለውታል፣ ሜዳ ላይ ጥለውታል። አራዊትና አዕዋፍ ግን አልነኩትም። ባህር ላይ ጥለውት ነበረ። ከዚያም ክርስቶስ ደህና ወጣው። አንገቱን ቆርጠውት ነበረ። ከዚህ በኋላም አስነስቶታል። በእንጨት ሰቅለውት ነበረ። ከዚህ በኋላም አስነስቶታል። ስለዚህ ተመልከቱ፣ ይሄ ነው። ይሄንን ማድረግ ራስን ማስቸገር እንዴት በጎ መሰላችሁ? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ስለዚህ ቅዱሳን በታማኝነታቸው ታማኝነት ማለት ክርስቶስን አልጣው እንጂ ሌላውን ነገር ሁሉ አድርጉት ነው። ሌላውን ሁሉ አድርጉብኝ፣ ዋናው ክርስቶስን አልጣው ብሎ መኖር ይሄ ነው በእውነቱ ሰውነትን ለማስታረቅ የሚገባው። ስለዚህ መጀመሪያ ቅዱሳን ውሻ መጀመሪያ ጩኸት ሲጀምር ለራሱ ነው ለባለቤት ነው? አቤት! ቅዱሳን ተጋድሎ ሲጀምሩ ለማን ነው? ለራሳቸው። ይቅር በለኝ ጌታዬ፣ ለነፍሴ ወዮላት፣ ነፍሴ ሆይ ወዮልሽ እያሉ ለራሳቸው ነው የሚጀምሩ። ከዚያ ለራሳቸው ይጀምራል፣ ለሌላው ይተርፋሉ። ልክ እንደዚህ ራስን ካስታረቅን ዘንድ ባህሪያችን ካስማማ ነው እግዚአብሔር ያድርብናል። እግዚአብሔር ካደረብን ዘንድ ሁለት አካላትን እናስታርቃለን። ተመልከቱ፣ የሚያስታርቁ ምኖች ናቸው? ምን አላችሁኝ? ብፁዓን ናቸው። ሶስት አካላትን ያስታርቃሉ እግዚአብሔር ካደረባቸው በኋላ። አንደኛው ፍጥረትን ከፍጥረት፣ ሁለተኛው ፍጥረትን ከእግዚአብሔር፣ ሶስተኛው መጨረሻ ነግራቸዋለሁ። ፍጥረትን ከፍጥረት ራሱን ያስታረቀ ሰው አሁን እኮ ይውላችሁ መከራው እዚህ ላይ ነው። አሁን በዚህ ዘመን የምትሰሙት በዚህ ዘመን ሙላው በቃው ነቃው ነው የሚል፣ ባይታዊውም በዛ፣ ጻድቁም በዛ፣ ተገለጠልኝ የሚለውም በዛ፣ ቅዱሱ በዛ እኮ እንደው በእውነቱ ማምላክ። ስለዚህ ማስተዋል የሚጠበቅባችሁ ምንድነው? ባህሪው ያልተስማማለት ሰው የእግዚአብሔር ማደሪያ ይሆናል ወይ ነው። እግዚአብሔር ማደሪያ ሳይሆን እግዚአብሔር ተገለጠልኝ ለማለት ይበቃል ወይ ነው። እግዚአብሔር ለማለት ማደሪያው ለመሆን መጀመሪያ ባህሪን ማስማማት፣ ጠንቅቆ የማይናገር ስጋና ደም ያፈላበትን የሚናገር እርስ በርሱ የሚቃረን ነገር የሚናገር፣ ሲርባው የሚደክም፣ ሲጠማው የሚያቋርጥ የሚጠወልግ፣ ሲሰድቡት የሚቆጣ ሙት የሆነ ሰው እኮ ነው ሕያው ስራ የሚሰራ። ንገራችሁ፣ ሙት የሚሰራ የእግዚአብሔር ልትሆን ብትሻ አይደል ያለው አባ መቃርዮስ? የእግዚአብሔር ለመሆን ብትሻ የሞተ ሰው ሁን ያለው። ምን ያልክሁን? እስኪ ለሞተ ሰው ሄዳችሁ አዝማሪ አዝዛችሁና ዝፈኑለት፣ እስክስታ ይወርዳል። እንደዚህ አሁን ምንም የማይደንቅ እስክትሆን ድረስ ዓለምን ናቃት። እሱ ብቻ አይደለም፣ የሞተ ሰው ቢሰድቡት ይቆጣል። ምንም ቢሆን የማትቆጣ ሰው ሁን። ለሞተ ሰው ሹመት ቢሰጡት አይቀበልም። ምንም ሹመት የማትሻ ሁን። ይህን ሁሉ አድርግ። ልክ እንደ ቅዱስ አባታችን እንደ አባ ዮሴፍ ማለት ነው። ስለዚህ እነ ቅዱስ ኤጲፋንዮስ ሁሉ አድርገውታል። ሹመትን እየሸሹ ከዛፉ ከአዝመራ መሃል እየተደበቁ አህያው እየሄደ እነሱ ካሉበት አዝመራ እየገባ አህያውን ሊያስወጡ ሲሄዱ በዚያ ውስጡን አግኝቶ ማንን እንፈልጋለን ብለው አስረው ወስደው እየሾማቸው ሹመት እየጠሉ ራሳቸውን በዚህ መልኩ አስታርቀው ኑረዋል። መጀመሪያ ባህሪን አስማማ።
ትህትና ይቀድሞ ለጸጋ፣ ከጸጋ በፊት ትህትና ይቀድማል። ትህትናን መከራ ይቀድመዋል። ጸጋን ትህትና ይቀድመዋል። ትህትናን መከራ ይቀድመዋል። መከራ የተቀበለ ሰው ትህትናን ይለምዳል። ትህትና ያለው ሰው ጸጋ ይቀበላል። ስለዚህ ከዚህ ሁሉ በፊት አልፎ ደርሶ ከጸጋው ጉብ ማለት ነውር ነው። ይሄ ሰው ምን ይመስላል? ይሄ ሰው ምን ይመስላል? በአንዱ ሀገር ክፍት አድርጎ የሀገሪቱን ድንበር በምስራቅ ክፍት አድርጎ በምዕራብ ግዛት ሊያስፋፋ የሚሄድ ንጉሥን ይመስላል። በምዕራብ ግዛት ሊያስፋፋ ሂዶ ከዚያኛው ድል ተነስቶ ሲመጣ በምዕራብ ሲሄድ በምስራቅ ክፍት በሆነው ሌላ መንግስት ገብቶ ዙፋኑን ተቆጣጥሮ ይቆየዋል። መግቢያም የለውም። ልክ እንደዚህ በተሰጠው ጸጋ ሳይጠቀም የሌለበትን ጸጋ የሚመኝ ሰው እርሱ ተመልከቱ፣ ጸጋውን የተገፈፈ የልጅነቱን ጸጋ ያጣል። በልጅነቱ ሳያፈራበት የቅዱሳንን ጸጋ የሚመኝ የማዕርጋትን ጸጋ የሚመኝ እሱ ከሁለቱም መስማውን ቅዱስ ብላችሁ ሲበራ ግን መስማም አንልም። እግዚአብሔር ሲጠፋ ብቻ ነው የኛ ነገር። እንደዚያ ነው። ለሁሉም እግዚአብሔር የተመሰገነ ይሁን። ስለዚህ ራሱን ያስታረቀ ከማን ጋር ይታረቃል? አቤት! ከእግዚአብሔር ጋር የታረቀ ማንን ያስታርቃል? አቤት! ራሱን ማስታርቆ ጨርሰ ተመለሳችሁ። ከእግዚአብሔር ጋር ራሱን ያስታረቀ ሰው ከማን ጋር ይታረቃል? ከእግዚአብሔር ጋር የታረቀ ሰው እሱ ከማን ጋር ይታረቃል? ይገርማል። ይሄንማ መልሶ አዛኝ ከራሱ ጋር የታረቀ ከማን ጋር ይታረቃል? ከእግዚአብሔር ጋር የታረቀ ከማን ጋር ይታረቃል? ከፍጥረት ሁሉ ጋር ይታረቃል። ከማን ጋር ይታረቃል? ከፍጥረት ሁሉ ጋር ይታረቃል። አባ ጊዮርጊስ እንዲህ ይላል፣ ኦግዝቴ ቅድስት ድንግል ማርያም ዘበብራይስጥ ማርያም ዘበብራይስጥ ማርያም፣ በብራይስጥ ማርያም የብዙዎች እናት የምትባል እመቤቴ ድንግል ማርያም ሆይ ይላል፣ አንቺ ከወደድሽኝ ልጅሽ ይወደኛል፣ ልጅሽ ከወደደኝ ፍጥረት ሁሉ ይወደኛል ይላል። ፀሐይ ይሴባሃኒ ወወርህ ይባርከኒ ወከዋክብት ይቀድሱኒ ይላል። ተመልከቱ፣ ፀሐይ ያመሰግነኛል፣ ጨረቃም ታመሰግነኛለች፣ ከዋክብትም ያሸበሽቡልኛል ይላል። ልጅሽ ከወደደኝ ደግሞ ፍጥረት ሁሉ ጠላቴ ይሆናል። ምን ሁሉ ጠላቴ ይሆናል? በሉ እንጂ ፍጥረት ሁሉ ምን ይሆናል? ጠላቴ ይሆናል። ስለዚህ ተመልከቱ፣ አሁን ዛሬ ከምናስባቸው አባት አባ ዮሴፍ ኢትዮጵያዊ የአፄ ዘርዓ ያዕቆብ ወንድም ማለት ነው። እሳቸው ወደ ኢየሩሳሌም ሲሄዱ አናብስትና አናምር እንደ አቡነ ገብረ መንፈስ ቅዱስ ተከትለዋቸው ይሄዱ ነበረ። ሲርባቸውም ድንጋዩን ባርከው ስጋ አድርገው ይሰጧቸው ነበረ። አሁን ተመልከቱ፣ ከእግዚአብሔር ጋር የታረቀ ሰው ከፍጥረት ሁሉ ጋር ተስማማ። ፍጥረታት ከመስማማት አልፈው ይታዘዙለታል ማለት ነው። ወደ መታዘዝ ይሄዳሉ። ስለዚህ ሰው ራሱን ሲገዛ የእግዚአብሔር መቅደስ ይሆናል። የእግዚአብሔር መቅደስ ሲሆን ከፍጥረታት ጋር ይታረቃል። ከፍጥረት ጋር በመታረቁ ፍጥረታት ይገዙለታል። ስለዚህ ፍጥረታትን መግዛት የሚመጣው በዚህ መልኩ ነው። ራስን መግዛት ፍጥረታትን ለመግዛት ያበቃል ማለት ነው። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ስለዚህ የመጀመሪያው ማወቅ የሚጠበቅብን ራስን ማስታረቅ ከፍጥረት ጋር ያስታርቃል። ስለዚህ በኋላ አሁን እንደምታውቁት አይጡም፣ ጎርጦም፣ እባቡም፣ ዘንዶውም ዘመድ ይሆናል እዚያ በኋላ ማለት ነው። ይሄን አድርገናል። በዚህ ሰዓት ውሃ ጠጣ ብለው ዘንዶውን ያዙት ነበር ስንቶች አባቶቻችን ማለት ነው። ከዚያ በኋላ ከፍጥረት የሚወጣው ነገር ሁሉ አያጠፋቸውም። አባ በጸሎተ ሚካኤል አንድ ቀን መነኮሳትን ሰይጣን ከሚፈትንበት መንገድ አንዱ ሰርክ ህብስት ማሳጣት ነው። ያሳጣና ደግሞ ካላሳጣቸው ደግሞ ካላቸው ከረዳቸው ጋር በማጣላት እንዳይበሉ ማድረግ ነው። የዕለት ውለው አንድ ጊዜ የሚመገቧትን በትክክል እንዳይቀርብላቸው ያደርጋል። ለምን? ጌታ ሆይ አንተን አገለግላለሁ ብዬ ወጥቼ የዕለት ጉርሴን ለምን ታሳጣኛለህ ብሎ ቢያንስ ሌላ ኃጢአት ባይሰሩ እንዲያማርሩ ነው። እና አባ በጸሎተ ሚካኤል ማታ ሰርክ ህብስት ሊቀምስ ሲል ሰይጣን መጣና መርዙን ተፋበት። እባብ መስሎ የራስ ጉዳይ እንጂ ብለው በስመ አብ ብለው በሉት። ሲበሉ እሳቸው እባቡ የተፋበትን እህል ሲቀምሱ እባቡ ከዚያ ሄዶ ሞተ። ስለዚህ ተመልከቱ፣ ከእግዚአብሔር ጋር ለታረቀ ሰው እግዚአብሔር የፈጠረው ፍጥረት ሁሉ
ይስማማዋል። እስኪ ይስማማዋል ነው ማን የፈጠረው ፍጥረት ሁሉ? እግዚአብሔር የፈጠረው ፍጥረት ሁሉ ማለት እግዚአብሔር የፈጠረው ሁሉ። አሁን እኮ ተመልከቱ አይጣ ላይ ድረስ ነው ሰሞኑን የምትሰሙት አለ አይደለ? ብረቱንም ጠላት አደረግን፣ ልብሱንም ጠላት አደረግን፣ ቤቱንም ጠላት አደረግን። ደግሞ ብለን የብረት መስቀልም ጠላታችን ነው አለ። ሰይጣን እኮ ነው በዚህ አድሮ ጠላት ነው ማለት ነው። ሰይጣን ሌላው መስሏቸዋል። ስለዚህ ተመልከቱ የእግዚአብሔር ለሆነ ሰው ፍጥረት ሁሉ ወዳጅ ነው። እስኪ በሩ ሞዴ ወዳጅ ፍጥረት ሁሉ ወዳጁ አገልጋዩ ይሆናል። ስለዚህ ራስን ከማስታረቅ ይሄ ሁሉ ከዚህ ሁሉ ምንጭ መነጫል። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ሁለተኛ ሰው ሰላምን የሚያደርግ የሚባለው ፍጥረትን ከፍጥረት የሚያስታርቅ እና ፍጥረትን ከእግዚአብሔር ማስታረቅ ነው። ፍጥረትን ከፍጥረት በሉ ፍጥረትን ከፍጥረት ማስታረቅ። ፍጥረትን ከፍጥረት ካስታረቁ አባቶቻችን መካከል ብዙ አሉ በእውነቱ ማለት ነው። ፍጥረትን ከፍጥረት ያስታረቁ እንደው በዛሬው ዕለት ከምናያቸው ማየት የምንችላቸው ብቻ ይበቁናል። ፍጥረትን ከፍጥረት ካስታረቁ ለምሳሌ አቡነ ገብረ መንፈስ ቅዱስ አንዱ ናቸው። እና አቡነ ሳሙኤል ዘዋልድባ ሊጠይቋቸው በሄዱ ጊዜ የአቡነ ገብረ መንፈስ ቅዱስ አንበሶች የአባ ሳሙኤልን አንበሶች ቆርጥምጥም አድርገው በሉ። አቡነ ገብረ መንፈስ ቅዱስ ቢጠበቁ አልወጣሉ ከባታቸው። ከዚያ በኋላ የአባ ገብረ መንፈስ ቅዱስ አንበሶች የአቡነ ሳሙኤልን አንበሶች ሙልጭ አድርገው በሉ። ቆዩ። አቡነ ገብረ መንፈስ ቅዱስ ወጡ። አንበሳና አንበሳ ተጣሉ። አንዱ አንበሳ ቆርጥሞ በላ፣ አንዱ ተበላ ማለት ነው። ኋላ ወጡና በሉ የኔን ትቢያ ለሳችሁ ደሩ አላችሁ እንጂ እግዚአብሔር ስጋ ብሉ ብሏቸዋል። ተነተፉ ብለው አስተፏቸው። አልዓዛርን ባስነሳው በጌታ በኢየሱስ ክርስቶስ ስም እባርካችኋለሁ እናንተ አንበሶች ተነሱ ሲሏቸው እነዚህ አንበሶች እግዚአብሔር ለወዳጆቹ ማረፊያ ሰጥቷቸዋልና ተነሱ ሲላቸው ተነሱ። ስለዚህ እነዚያም ሳይጣሉ መልሰውም ሳይበሏቸው ለእነ አቡነ ሳሙኤል የድካም ማረፊያቸው ተሰጥቷቸው ተመልሰው ወደ ገዳማቸው ይላል። ፍጥረትን ከፍጥረት ማስታረቅ ደግሞ ዛሬ ያዋሉት አባት አቡነ ዮሴፍ ኢትዮጵያዊ እሳቸው ምን አድርገዋል? ቅዱስ ዮሴፍ ዝንጀሮና ሰውን በሽምግልና አስቀምጠው አስታርቀዋል። ዛሬ ያረፉት አባ ዮሴፍ ዝንጀሮ እኔ አይቼዋለሁ። ቦታው ድረስ ሂጄ አቡነ ዮሴፍ ገዳምን ላስታ ወረዳ ነው ያለው፣ ከላሊበላ ትንሽ ራቅ ብሎ ማለት ነው። ዝንጀሮዎቹ ዛሬም አሉ፣ ሰዎቹም እንደዚያው ናቸው። እና ምን ብለውን አንድ ቀን ሂደው እዚያ ደብረ ታቦር ብለው ጠርተውታል። እሳቸው ተጋድሏቸውን የፈጸሙበት የተቀበሩበት ቦታ ነው። እና ከዚያ መካከል ምን አደረጉ? በጣም ነው የሚገርመው። ሰውየው ያለቅሳል፣ እርሻ እያረሰ ያለቅሳል። ምን ሆነ ታለቅሳለህ ይሉታል። እናቴ ሞታ ልቀብር ነበር፣ የሞተን ሰው ቁና ጥሬ ይበልጠዋል እንዲሉ ሂጄ እናቴን እንዳልቀብር እነዚህ ዝንጀሮዎች ዘሩን ለቅመው ይበሉብኛል። ምን ላድርጋለሁ? በልን ሄደህ እጠብቅልሃለሁ፣ ሂድ እናቱን ቀብረናል። እናቱን ቀብሮ መጣ። ያዋላ በዚያ ሲያዝኑ አንድ ቀን ዝንጀሮዎችን ሰበሰቡ። ዝንጀሮዎቹ ሰብስበው የሀገሩን ገበሬዎች በቀኝ ዝንጀሮዎችን በግራ አድርገው አቡነ ዮሴፍ ከመካከል ሆነው ለሽምግልና ተቀመጡ። ዛሬ ሰው የሚያስታርቅ ጠፍቶ አባቶቻችን ዝንጀሮና ሰው ያስታርቁ ነበር። ከዚያ በኋላ ተቀመጡ። በሉ እናንተ እንግዲህ መሬቱን አዝመራችሁን ጨርሳችሁ እንዳታጭዱት ቃርሚያ ተውላቸው፣ ቀድም ተውላቸው። ትንሽ ጥቂት አልፋችሁ አጭዳችሁ አልፋችሁ የቆመ እሸት ተውላቸው። እናንተ ደግሞ አልደሙ ዝንጀሮዎችን እኮ ነው ሰው አልሰማ ብሎ ዝንጀሮዎች ይሰሙ ነበር። ድረስ እኮ ነው የሚያሳርር እኮ ነው። ተነግሮ የሚሰማ እኮ የለም ማለት ነው። ሰምቶ ጆሮን ጠግቦ መሄድ ነው እንጂ ይህ እንዲያው አንዳንድ ጊዜ ግራ አይገባችሁ። እኛም በቅተን ስለማንሰብካችሁ እናንተም ለመሰበክ ራሱ ባትበቁ ይሆን አላውቅም። የሚስተካከል ሰው ጠፋ። መስማት ብቻ እንጂ የሚድን ማለት ዝንጀሮዎች ሰምተው አደረጉ። ወበዝ ሰምተን ለማድረግ እግዚአብሔር ኃይል ይስጥ። ያዋላ ዝንጀሮዎች እናንተም ሳሩን ብሉት፣ ሳሩን ብሉት። የተውላችሁን ደግሞ ቀድሙን እየለቀማችሁ ብሉ። የቆም አዝመራና ክምር ግን እንዳትበሉ ብለው ገዘቷቸው። እሺ ብለው ተስማምተው ይኖራሉ። አሁን ዛሬ ብትሄዱ ያቺ ተከልላ የአቡነ ዮሴፍ መቃብር ብቻና ያቺ በዚያች ወረድ ብላ ያለችው ትንሽ ሀገር ልምላን ያላት፣ የተቀረው ዝንጀሮ ላጥ እያደረገ እየበለበት ሰው ሁሉ
ቁሞ ነው የሚያድር፣ ቁሞ ነው የሚውል። የእሳቸው መቃብር ያለበት ያቺ ቀበሌ ግን በሙሉ ዝንጀሮ ክምር አይበላም፣ እሸት አይበላም። ዛሬም ዝንጀሮዎች እልፍ ሆነው አሉ። እኔ ራሱ ካየሁ ቅርብ ጊዜ ነው ያየሁት በእውነቱ ማለት ነው። ስለዚህ ተመልከቱ፣ የሚያስታርቁ በሉት ምኖች ናቸው፣ ንጹሐን ናቸው። አባቶቻችን ሰውነታቸውን አስታርቀው ከእግዚአብሔር ጋር ታርቀው ፍጥረትን ከፍጥረት ዝንጀሮን ከሰው ጋር አስታርቁ። ፍጥረትን ከፍጥረት እሱ ብቻ አይደለም፣ ሰውን ከመላእክት ጋር ያስታርቃሉ። ሰማይና ምድርን በዝናብ ያስታርቃሉ። ሰማይ ጠል ለመከር ዝናብ ለክረምት አልሰጥም ሲል ጣል ይሉታል። እንደ አቡነ እስጢፋኖስ ማለት ነው። እንደ ቅዱስ እስጢፋኖስ እነሱ ቅዱስ እስጢፋኖስ መናኝ ዝናብ እንዲጥል ሰማይን እግዚአብሔር ለምኖ ዝናብ እንዲጥል ሰማይን ከምድር ጋር አስታርቋል። ምድር ደግሞ የዘሩባትን አላበቅልም ስትል እንድታበቅል ባርከው እንድታበቅል ያደርጋሉ። ስለዚህ ፍጥረታትን ከፍጥረታት ያስታርቃሉ። ፍጥረታትን ከእግዚአብሔር ያስታርቃሉ። ፍጥረታትን ከእግዚአብሔር ፍጥረታትን ከፍጥረታት አንዱ ሰውን ከሰው ነው። ሰውን ከሰው ነው። እግዚአብሔር የሚጠላቸው 6 ነገሮች አሉ። ከ6ቱ 7ኛውን እግዚአብሔር አጥብቆ ይጠላዋል። 7ኛው ምንድነው? በወንድማማች መካከል ጠብን የሚዘራ ድረስ ብሎ ይናገራል። ስለዚህ ማስታረቅ ባይሆንለት የሚያጣላ ሰው ግን ወዮለታል። ስለዚህ ማስታረቅ ክርስቶስን ይመስላሉ። ምን ይሆናሉ ዋጋቸው ሲል እስመ እሙንቱ ውሉደ እግዚአብሔር ይሰማዩ፣ እነሱ የእግዚአብሔር ልጆች ይባላሉና። ስለምን ይላሉ ሊቃውንት? ስለምን በሌሎቹ ውሉደ እግዚአብሔር የእግዚአብሔር ልጆች ይባላሉ ሳይል በሌሎቹ ብፁዓን በዚህ ብቻ አለ ይሉና ክርስቶስ ወልደ እግዚአብሔር ክርስቶስ ወደዚህ ዓለም መጥቶ ሰው የሆነበት ምክንያት የማስታረቅ ስራ ነውና በትክክል የእግዚአብሔር ልጅ ክርስቶስን የሚመስሉት እነዚህ ናቸው። ምን የሚሉ የሚያስታርቁ የሚያስታርቁ በሉ እነሱ ተመልከቱ። ክርስቶስ ወርዶ ወጥቶ ተሰድቦ ተገፎ ተሰቅሎ ተቸንክሮ ወድቆ ተሰድቦ ምራቅ ተተፍቶበት በጦር ተወቅቶ ደሙን አፍሶ ስጋውን ቆርሶ ተሰዶ ተንከራቶ ያለ ቤት ኑሮ ሙቶ ተቀብሮ ሰውን ከራሱ ጋር እንዳስታረቀ በጸሎት በትርም በጾም በስግደት በስደት በጽሙና በመከራ በትርምት በዚህ ሁሉ ተሰቃይተው ፍጥረትን ከፍጥረት ጋር ሰውን ለማስታረቅ ቁልቁለቱን ወርደው አቀበቱን ወጥተው የሚሸመግሉ በቁሙ ቁልቁለቱን ወርደው አቀበቱን ወጥተው ማን የተጣላለ ብለው የሚያስታርቁ። ይሄ ቢያንሳቸው ደግሞ ምን ማለት ናቸው? ራሳቸው ከዚህ አልፈው ደግሞ ይሄ ሲያንሳቸው ነው ለቅዱሳን ቁልቁለቱን ወርደው በትርምት በትሕትና አቀበቱን ወጥተው ለልዕልና በቅተው መከራ ተቀብለው ፍጥረትን ከእግዚአብሔር ጋር በምልጃ የሚያስታርቁ ቅዱሳን ንዑዳን ክቡራን ናቸው። እነሱ በቃል ኪዳናቸው የሚጠቅሙ 10 ማዕርጋት 5 ተውላጣት አሉ። 5ቱ ተውላጣት አንዱ ሞት ሰናይት ነው። ጥሩ በጎ ሞት ማለት ራስን ብቻ ሳይሆን ሰውን አድነውበት የሚያልፉበት ሞት በጎ ሞት ይባላል። ሰውን አድነውበት መሞት ማለት ነው። ለክርስቲያኖች በጸሎት ቤዛ ሆኖ ሕይወትን ሰጥቶ ማለት ይሄ በጎ ሞት ይባላል። ለሁላችን በጎ ሞት ይስጠን። ስለዚህ ራሳቸውን የሚያስታርቁ ከማን ጋር የሚያስታርቁ? በሁለተኛው ስተረጉሙት ዮሐንስ አፈወርቅ ስተረጉም ደግሞ ራሳቸውን የሚያስታርቁ ማለት ራሳቸውን ከጠላቶቻቸው ጋር ምን የሚያደርጉ? እስቲ በሉ ከምኖቻቸው ጋር? ከጠላቶቻቸው ጋር። ራሳቸውን ከጠላቶቻቸው ጋር ወደው ከሌሎቹ ጋር ደግሞ የሚያስታርቁ ንዑዳን ክቡራን ናቸው። ፍጥረትን ከፍጥረት ማስታረቅ የቅዱሳን ነው። ራስን ከራስ ጋር፣ ራስን ከጠላት ጋር፣ ራስን ከእግዚአብሔር ጋር ማስታረቅ የራስ ነው፣ የግል ነው። ሰምታችሁኝ አይደለም? ፍጥረትን ከእግዚአብሔር ጋር ማስታረቅ የቅዱሳን ነው። ፍጥረትን ከእግዚአብሔር ጋር ማስታረቅ፣ ራስን ከጠላት ጋር፣ ራስን ከእግዚአብሔር ጋር ማስታረቅ ደግሞ ራስን ከፍጥረታት ጋር ማስታረቅ የራስ ነው። ይሄ እርቅ ይባላል። ይሄን የሚያደርጉ ንዑዳን ክቡራን ናቸው። ከቃሉ ጋር ናቸው። እግዚአብሔር ከሁላችን ጋር ይሁን። እሱ ብቻ አይደለም ደግሞ ምንድን ናቸው? ክፉ ሰውን ከክፋቱ አስጥለው ከእግዚአብሔር ጋር የሚያስታርቁ ንዑዳን ክቡራን ናቸው። የሚሰርቅ ሰው ካያችሁት ሙነ ነው የምሰርቅ እርወይ እችም ብላና አትስረቅ ብለው በስርቆቱ ከእግዚአብሔር ጋር ተጣልቶ የነበረውን ሰው የዕለት ጉርስ የዓመት ልብስ ሰጥተው ከእግዚአብሔር ጋር እንዳትጣላ ይችም ብላ ብለው የሚያስታርቁ ንዑዳን ክቡራን ናቸው። ስለዚህ እነዚህም ደግሞ ብፁዕነት ነው። ማስታረቅ ወይም ሰላምን ማድረግ የሚባለው ምጽዋት ሰውን ከእግዚአብሔር ጋር ማስታረቅ ነው። በምን እናስታርቀዋለን? አንደኛ ሰርቆ እግዚአብሔር እንዳይበድል፣ ሁለተኛ እንዳያማርር።
ዮሐንስ አፈወርቅ ይላል አይደል? በተግሳጹ እንዲህ ይላል። ተግሳጽ 11 ላይ መቼም ብዙ ልብስ በመልበስ የሚታወቁት ሴቶች ናቸው። አትቆጡም፣ ብትቆጡም ብቻ ነፍሳችሁ ትዳን እንጂ ግድ የለም። እና ምንድን ነው የሚለው? አንቺ ሴት ይላል። ዮሐንስ አፈወርቅ ነው ያላችሁ ነው አይደለም? አንቺ ሴት በየጊዜው ልብስ የምትለዋውጭ ለምንድን ነው ይላል። ባሌን ደስ እንዲለው ብዬ ትይኝ ይሆናል ይላል። ባልሽን ደስ እንዲለው ብለሽ ከሆነ ከቤትሽ ስትገቢ መልካሙን ልብስ ለምን ታስቀምጨዋለሽ? ከቤትሽ ስትወጪ ለምን መልካሙን ልብስ ትለብሸዋለሽ? ይልና ይልቁንስ ይላል አንቺ ዘማውያን አይምሮ የሌላቸው ወንዶች እንዲመለከቱሽና በድሃ ሴቶች ላይ መመካት ፈልገሽ ነው ይልና ሲያበቃ ምን ይላል? አንቺ ሴት በአንቺ ምክንያት ድሃይቱ እግዚአብሔርን እንደምትሰድበው አታውቂምን? ይላል። ምን ብላ? ለዚች በየቀኑ የምትለውጠው የሰጣት ለኔ ባወራ አንድ ጊዜ የምለውጠው ታሳጣኝ ብላ በአንቺ ምክንያት ድሃይቱ እግዚአብሔርን ትሰድበዋለች። ስለዚህ እኛ እየበላ እነዚህ ያለመጠን እየበሉ ለኔ የዕለት ጉርስ ትነሳይ እንዴ! በበሽተኛ መካከል እኮ ሲከድ መሬቱን ደቅ ደቅ ተብሎ አይረገጥም። በእኛ ምክንያት ሰዎች ምን ያደርጉታል? እግዚአብሔርን ይሰድቡታል። ሰው ሁሉ እንዲህ ብሎ ጠግቦ እያደረ ጠግቦ መሬቱን ሊረገጠው ተጸይፎት እኔ ወጥቼ ፀሐይ እንዳልሞቅ ያደረከኝ በምን ዕዳዬ ነው ብለው በእኛ ምክንያት ሰዎች እግዚአብሔርን ያማርራሉ። ከበሽተኛ ፊት ተገላግሎ አይበላም። በሞቴ እቺ ነገር ይብላል ብላ እንጂ አይባልም። ሰዎች ይገላገሉበታል። እኔን ቁራሽ እንጀራ አላስቀምሰኝ ብለህ ጥርኝ ውሃ አላስጠጣኝ ብለህ ጌታዬ ምን አድርጌ ነው ከፍጥረት አንዱ አይደለሁም ብለው ሰዎች በእኛ ምክንያት እግዚአብሔር እንዳይሰድቡት ትሁት ሆነው በልክ ኑረው ሰጥተው ሰውን ከእግዚአብሔር ጋር የሚያስታርቁ ንዑዳን ክቡራን ናቸው። የሚያስታርቁ ብፁዓን ናቸው። በውስጥ የሚያስታርቁ እግዚአብሔር ይርዳን። አንድም መክረው አስተምረው ክፉን ተግባር ተው ብለው ክፉን ተግባር ያይረባህ ብለው አስትተው ሰውን በምክር ከእግዚአብሔር ጋር የሚያስታርቁ ብፁዓን ናቸው። ሰውን በምክር ባልንጀራን ከመፍረድ ይልቅ ባልንጀራን መክረው ለእግዚአብሔር የሚያቀርቡ ንዑዳን ክቡራን ናቸው። እንደውም አሁን በዚሁ ላይ ቅዱስ ዮሐንስ አፈወርቅ ጨምሮ እንዲህ ይላል። አንተ ሰው ባልንጀራ ወደ ኃጢአት ሲገባ ብታየው ተው አትሂድ በለው። ደግሞ እምቢ ካለ ልብሱን ይዘህ ጎትተው አልገባው አልረዳው ብሎ እንጂ ሲወል ደስ የሚለው ሰው የለምና ይላል። ምክንያቱም ስለዚህ ይህን ሰው በግድ በለው ይጥላ። በሽተኛም መድኃኒት ሲያደርጉለት ባለመድኃኒቱ ሲያቆስለው አይወድምና እንደማይወደው ለጊዜው ይጠላሃል፣ ቆይቶ ይወዳል። ሲድን እንደሚወደው ማለት ነው። ሲድን እንደሚወደው ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ብፁዓን ሰጥተው ድሃን ከእግዚአብሔር ጋር የሚያስታርቁ፣ መክረው በምክር ከእግዚአብሔር ጋር የሚያስታርቁ፣ ክፉን ሃይማኖት ይዞ ለሚኖር ሰው መክሮ ያይረባህም ብለው እግዚአብሔር ጋር የሚያስታርቁ፣ ከእግዚአብሔር ጋር ኃጢአት ሰርቶ የተጣላን ሰው በክህነት ንስሐ ሰጥተው የሚያስታርቁ ቀሳውስት ንዑዳን ክቡራን ናቸው። ልጅ ይሄን ስራ ተው ብለው ናዘው ይፍታ ይድ ያንጽው ይቀጥስ ዲና አምላክ ነው ማለት ኢየሱስ ስራ ኃጢአት ወደ ምሳ ሲያበሳ ብለው ኃጢአትን ይቅር ይበል። ተመልከቱት። አሁን ካህን እኮ ሲመርቀን ቀላል ይመስልናል እኮ ሰራወተ በእንተ ስጋው ስጋ መለኮት ወይንተ ደሙ ደመ ሕግ ወሥርዓት ኢየሱስ ክርስቶስ ወልደ እግዚአብሔር ጸባዖት ወልደ ማርያም ንጽሕት በድንግልና ስጋ በድንግልና ነፍስ ህትምት ለዓለመ ዓለም በዛ ሀለፈ ይማርኩም ወለዘ ይመስል ይቀርኩም። ስጋ መለኮት ስለሚባል ስጋው የሕግና የሥርዓት ነው ስለሚሆን ደግሞ ያሸናፊ እግዚአብሔር ልጅ በድንጋሌ ስጋ በድንጋሌ ነፍስ ህትምት የምትሆን የማርያም ልጅ ኢየሱስ ክርስቶስ ላለፈው ይቅር ይበላችሁ ለሚመጣው ይጠብቃችሁ ብሎ ኃጢአትን ታግሶ ቅዱስ ዮሐንስ አፈወርቅ 33ኛው ድርሳን ላይ ይላል። ካህን ቁስል እንደሚያፈርጥ ሰው ነው ይላል። ቁስል የሚያፈርጥ ሰው መርፌውን እስከ ጫፉ ድረስ ከቁስሉ ቢጨምርባችሁ እሺ ትላላችሁ? እንደምንም ብለን እንዲያውም ልንመታው እንችላለን። አናቱን ያምናል እኮ ችግር እኮ ነው። ከዛ ግን እፍ እያለ ቀላልናት አይዟችሁ ቀላልናት ሲል ሳይ እናስነቅሰዋለን ነው ልጅ። ስለዚህ ካህኑ ተመልከቱ እቺን ሰርቄ ነበር ጆሮ ሰርቄ ነበር ነው እዚህ ቀላል አይዞ ረብዙ አቀተን በሪያም ጨምር ለዚህ አለው ያስታርቁ ዩዳን ኮራና ማባል አስተማሚዎች እኮ ናቸው። ካህናት እኮ አስተማሚዎች ናቸው። ስለዚህ ጌታ ተመልከቱ ዚያ ሉቃስ 10 ላይ እንደምታነቡት ምንድን ነው ያለው? አሐዱ ሲን ዘወር እምኢያሪኮ ውስተ ኢየሩሳሌም ውስተ ኢያሪኮ ታሪኩን አልተርከውም።
አንድ ሰው ከኢየሩሳሌም ወደ ምን ሲወርድ የሚለው ወደ ኢያሪኮ ሲወርድ ወንበዶች አገኙት፣ ደበደቡት፣ ልብሱን ገፈፉት፣ ፈቅተውት ገምሰውት ሄዱ። አንድ ካህን መጣ አለፈው፣ አንድ ሌዋዊ መጣ አለፈው ይልና አንድ ሳምራዊ መጣ፣ በአህያው ጫነው፣ ዘይትና ወይን አፈሰሰለት። በአህያው ጫነው ወስዶ ለአንድ አስታማሚ ሰጠው። 2 ዲናር ሰጥቶ በዚህ ፈውስልኝ አለው። መቦዝ አስተዋጽኦ ከዚህ ፈደፍር ዝጡ ፈደካ መግባቴ ከዚህ የበለጠ ወጭ ካወጣ ስመለስ ከፍላለሁ ብሎ ሄደ ይላል። ስለዚህ ምንድነው ከኢያሪኮ ወደ ከኢየሩሳሌም ወደ ልልና ወደ ኢያሪኮ የወረደ ማለት ከልልና ነፍስ ወደ ትሕትና ነፍስ የወረደ ማለት ከቅድስና ወደ ኃጢአት የወረደ ማለት ነው። በጊዜው በአዳም ይታረቃል፣ ፍጻሜው በኃጢአት ለሚሰናከሉ ለነዚህ ዘዋላ መልከጼዴቅም አሮንም አላዳኑም። ቶሎ ብለን እንድረስ። ታዲያ ሳምራዊ ክርስቶስ ነው። ሳምራዊ አቃቤ ሀገር ነው፣ ክርስቶስም አቃቤ ልቡና ነው። ስለዚህ እሱን ሳምራዊ አለው። በአህያው ጫነው፣ ባህሪያችን ባህሪ ያደረገ። እዚያ በኋላሳ ምን አደረገለት? ዘይት አፈሰሰለት ማለት በልጅነት አከበረው። አጻድከ በቅብርሴ ራሴን በዘይት ቀባ እንዳለ ቅዱስ ዳዊት በልጅነት ርዕሰ ልቡናዬን በልጅነት አከበርከኝ ሲል ነው። በልጅነት አከበረው፣ ወይን አፈሰሰለት፣ ደሙን አፍሶ ቁስሉን አደረቀለት። ኋላሳ ለአስታማሚ ሰጠው ማለት ለካህናትና ለቅዱሳን ሰጠ። ምዕመናንን አስታማሚ የተባሉ ቅዱሳንና ካህናት ናቸው። 2 ዲናር ማለት ብሉይና ሐዲስን አስተምራችሁ የልጆችን ደዌ የፈውሱልኝ፣ ሃይማኖትና ምግባርን ፍቅረ ቢጽና ፍቅረ እግዚአብሔር ይዛችሁ ፈውሱልኝ። መቦዝ አስተዋጽኦ ተመልከቱ። ከዚህ የበለጠ ወጭ ካወጣ ማለት እኔ 2 ኪዳናት ሰጥቻለሁ፣ አንተ ግን ከዚህ የበለጠ ብዙ ድርሳን ከደረስክ በምጽአት እከፍልሃለሁ። እኔ በ7 ጊዜያት ጾም ብያለሁ፣ ጸልይ ብያለሁ፣ አንተ 24 ሰዓት ጸልይ ልጆችን በመመናን ካዳንካቸው ስመለስ ዋጋን ጨምሬ እከፍላለሁ አለ ይላል። ስለዚህ ካህናት እና ቅዱሳን አስታማሚዎች ናቸው። ወጊዜ ለአቁስሎ ወጊዜ ለፈውስ አቁስለው የሚፈውሱ ሐኪሙ የጎረበውን ያበጠውን ያፈርጠዋል፣ የጎረበውን ይልጠዋል። ካህኑ ትዕቢታችን ዝቅ ይል ዘንድ ቁስላችን ይፈወስ ዘንድ ስገድ ጸልይ ብሎ ያቆስለናል። ወጊዜ ለፈውስ የክርስቶስን ስጋና ደም ሰጥቶ ይፈውሰናል። ይህንን አድርገው ሰውን ከእግዚአብሔር ጋር የሚያስታርቁ ብፁዓን ናቸው። ይህንን እርቅ እንድናደርግ እግዚአብሔር ይርዳን። የመጨረሻችን 3ኛው እርቅ ነው። 3ኛው እርቅ ቅዱስ ቄርሎስ በሚገርም ሁኔታ የተረጎመው ነው። እዚያው ማቴዎስ 5 ሲተረጉም የተረጎመው ምን ይላል? ሕግን ከሕግ የሚያስታርቁ ብፁዓን ናቸው ይላል። ምንን ከምን የሚያስታርቁ? ሕግን ከሕግ የሚያስታርቁ ማለት ምን ይላል? ኦሪትን ከሐዲስ ሕግን ከነቢያት የሚያስታርቁ ሊቃውንት ብፁዓን ናቸው የተረጉማል ማለት። እነዚህ የምን አስታራቂዎች ናቸው? የጥቅስ ጦርነትን የሚያስታርቁ ናቸው ማለት። ሐዊ ላይ መጽሐፍ ሐዊ ላይ አነስታሲዮስ እንዲህ ይላል፣ እኛ ከመጻሕፍት ጋር ስንጣላ መጻሕፍት የተጣሉ ይመስላሉ ይላል። እኛ ከማን ጋር ስንጣላ ነው? እኛ ከመጻሕፍት ጋር ስንጣላ መጻሕፍት ከኛ ጋር እርሳቸው የተጣሉ ይመስሉና እኛ ስንታረቅ ታርቀው ይገኛሉ። ስለዚህ ተመልከቱ፣ ተመልከቱ፣ እስመ መንፈስ ተመልከቱ። እስመ ምንድን ነው? ቅዱስ ጳውሎስ የሚለው መንፈሳዊ ግብር ሁሉ ለመንፈሳውያን ይገለጣል። ስለዚህ ተመልከቱ፣ ራሳቸውን አስማምተው ከእግዚአብሔር ጋር አስታርቀው የእግዚአብሔር መቅደስ ሆነው ቅዱሳን ጥቅሶቹን አስማምተው አስታርቀው ኃይለ ቃል አቅንተው ንባብ አቅንተው ኃይለ ቃል ጠቅሰው ትርጓሜ ተርጉመው ምስጢር አራቀው መጻሕፍትን የሚያስታርቁ ቅዱሳን ንዑዳን ክቡራን ናቸው። እንደነ ቅዱስ ዮሐንስ አፈወርቅ ያሉት ማለት ነው። እንደነ ቅዱስ ቄርሎስ ያሉት የሚያስታርቁ ንዑዳን ክቡራን ናቸው። ስለዚህ መጻሕፍቶቻችን ብሉያቱ ሐዲሳቱ ጠብ የላባቸውም። ጠብ የሆኑት እኛ ስለተጣላን እላ አመጽሁ ሀከ ከመጻሕፍት ይላል አውሊዲስ በሃይማኖተ አበው። ተመልከቱ፣ ከእግዚአብሔር ጋር የተጣሉ ሰዎች በመጻሕፍት መካከል ጦርነትን ያመጣሉ። ከእግዚአብሔር ጋር የተጣሉ ሰዎች ምንጊዜም በመጻሕፍት መካከል ጦርነትን ያመጣሉ። ከእግዚአብሔር የታረቁ ሰዎች መጻሕፍትን አስታርቀው ይገኛሉ። ስለዚህ መጻሕፍት ታርቀው የሚታዩቸው ንዑዳን ክቡራን ናቸው። እስኪ አንድ ሀሳብ እናምጣና ትምህርታችንን ጠቅልለው። ጌታችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ሥጋዌ ሲጾም ምን አድርጎ ነበረ? ሰይጣን ቅጠሉ ምን አድርጎት ነበር? ብር በሉሽ። ብር አትወዱ? ብር አደረገው። ምኑን ያደረገው? ኋላ ለጌታ ምን አለው? ለእኔ ብትሰግድልኝ ይሄን ሁሉ ብር እሰጥሃለሁ አለ። ደፋር አይደል መቼስ። ከዚያ ሊቃውንቱ የሚሉት ነው እንጂ እኔ የሚደንቀኝ እሱ ግን ያይለታል እንዴ ይላል። ምን አድርጎ? ብር አድርጎ ያይለታል። አይ ለእሱ ያየልኝ እየመሰለው ነው እንጂ እሱስ የሚያየው በቅጠልነቱ ነው። በምንነቱ ነው የሚያየው? በቅጠልነቱ ያየዋል። አያችሁ፣ በጥንተ ተፈጥሮ ያዩታል። ልክ ተመልከቱ፣
ሰይጣን ቅጠሉን ብር እንዳደረገ ቅጠሉን ብር አስመስሎ እንዳሳየ ብሩን ቅጠል እንደሚያደርግ ሰውን በምታት እንደሚለውጥ ሁሉ ጥቅስንም ለውጦ ያሳያል። ጥቅስን ለውጦ ያሳያል። ስለዚህ ጥቅስን በርቱዕነቱ ጌታችን ኢየሱስ ክርስቶስ ብርን በቅጠልነቱ ሰይጣን ብር ያስመሰለውን በቅጠልነቱ ማየቱ በርቱ ተፈጥሮ አይቶታል። በርቱ ተፈጥሮ ቅጠል ሆኖ በተፈጠረበት ተፈጥሮ እንዳየው የተጠቀሰበትን ጥቅስ በተጠቀሰበት ዓላማ በራት ህሊና ራት የእግዚአብሔርን ሕግ የሚታያቸው ጽሩያነ ህሊና የሆኑ ሰዎች እነዚህ ንዑዳን ክቡራን ናቸው። ለዚህ መድኃኒቱ ክስቶ ለአዕይንቴ ወእራይ መድምምከ እምሕግከ ዓይኖችን ግለጥ ከሕግህም ድንቅ ነገርን አያለሁ ማለት ይገባል። ዓይኖችን ግለጥ ወሉ ከሕግ ምን አያለሁ? እንዲህ ያለውን ቅዱስ ዳዊት የመልካ ኢየሱስ ደራሲው ደግሞ ብሎ ተናገረ። መንጦላይተ ዓይኔ ቅላ ወአብርህ ጸዳሎ። ስለዚህ ጌታችን ኢየሱስ ክርስቶስ ቅድመ ዓለም የነበረህን ምስጢርና አኗኗር እረዳ ዘንድ የኃጢአቴን ሞራ ገፈ ንጹሕ የልብ ዓይንን ስጠኝ ይላል። ስለዚህ የእግዚአብሔር ቤተሰቦች በሕይወታችን ዘመን ስንኖር ሁሉ መጻሕፍት የተጣሉ መስለው ከታያችሁ ዓይን የተጣልቼ ነው እንጂ እንዲሁ ነው አይደለም ብለን ከዚያ ከሚያስታርቁት እስከ ሽማግሌዎች እስከምንደርስ ድረስ መታገስ ይገባል። ርቱ ተታገሱን እንዳለ ቅዱስ ጳውሎስ። ቆዩ እንጂ አለ እኮ የሚያውኳችሁ በመጡ ጊዜ ቆይ መምህሮቻችን ይምጡ በሉ እንጂ። እስኪ በሉ ቆይ መምህሮቻችን ይምጡ በሉ እንጂ። እንዲህ ነው እንዲያ ነው እንዲያ ነው እንዲህ ነው ብለው ሲተረጉሙባችሁ ኧረ ቆይ መምህሮቻችን ይምጡ። አሁን እኮ እስኪ በዚህ ወቅት ስሙ። አንዱ ራዕየ ዮሐንስ ትርጉሙ ምዕራፍ 20 እንደዚህ ነው ይላል። አንዱ ምዕራፍ 10 እንደዚህ ነው ይላል። ምዕራፍ 5 እንደዚህ ይላል። ርቱ ተታገሱኝ። ቆይ እንጂ ዮሐንስ አፈወርቅ ይምጣ፣ ቆይ ቅዱስ ቄርሎስ ይምጣ፣ ቆይ ቅዱስ ሳዊሮስ ይምጣ። እነዚህ እንዴ ቅዱስ ቄርሎስ ሲተረጉም ማምላክ ለይምጻእከ ብፁዕ ጳውሎስ ማእከሌነ ይላል። ንስጥሮስን ይለውና ለይምጻእከ ብፁዕ ጳውሎስ ማእከሌነ ቅዱስ ጳውሎስ ንዑድ ክቡር የሚሆን መዶሻው ጳውሎስ እስኪ በመካከላችን ይምጣና ይመስክር ይላል። እውነቱ ማለት ነው። ክርስቶስ አምላክ ካልሆነ እንዴ ወወቱ ፈጠሮ ለኩሉ እንደምን አለው ይለዋል። ስለዚህ እንዲህ እያደረገ ለይምጻእከ ብፁዕ ጳውሎስ ቢገባንም ባይገባንም ምን ማለት ለይምጻእከ በሉ ብፁዕ ጳውሎስ ማእከሌነ ንዑድ ክቡር የሚሆን ምርጥቃው ጳውሎስ በመካከላችን ይምጣ። ስለዚህ መጻሕፍትን አጣመው የሚተረጉሙ ለመጻሕፍት በቃን ነቃን የሚሉ በየዘመናቱ በመጡ ቁጥር ልክ ነው እንዴት ነው እያሉ ከመሸበር ኧረ ቆይ መምህሮቻችን ይምጡ ብሎ እነዚያን መጥቀስ ይገባል። ሽማግሌዎች ታርቀው ለሽምግልና እንዴት ነው ራሱ ያልታረቀ ሰው መጽሐፍ አስታርቆ የሚተረጉምልን ማን ነው? ራሳቸውን ንስሐ አባት ያላዙ ሰዎች እንኳን መጻሕፍትን ተርጉመን ቤተክርስቲያኒቱን ልክና ወጓን እናብጅላት ሲሉን መታወክና በዚያ መሸበር የለብንም። ስለዚህ የሚያስታርቁ ንዑዳን ክቡራን ናቸውና እስኪ እንደው አንድ ሐሳብ ልንገራችሁ። ከቃሉ ጋር ናችሁ? አንድ ጥቅስ ልጥቀስላችሁ። በእውነቱ ቅድምም ስንጠቅሰው ነበር አንድ ቦታ እና ለምሳሌ መንፈስን ሁሉ አትመኑ። መንፈስን ሁሉ አትመኑ በሉ። አሁን መንፈስን ሁሉ አትመኑ የሚለው ምን ማለት ነው ብንባል ምን እንላለን? ምን ማለት ነው ብንባል ይሄ ምን ማለት እንደሆነ በትክክል ማንን ማወቅ ያስፈልገናል? ቅዱስ ዮሐንስን በሉ። ቅዱስ ዮሐንስ ወንጌላዊን እንበል። ቅዱስ ዮሐንስ ወንጌላዊን ማወቅ አለብን። እሱን ለማወቅ ምን ያስፈልገናል? የእሱ ሕይወት ሊኖረን ያስፈልጋል። የእሱ ሕይወት ሊኖረን ያስፈልጋል። ስለዚህ የእሱ ሕይወት ባይኖረን እንኳን ከእሱ የተማረ እሱን የመሰለ አባት ያስፈልገናል። ማን? አብሮኮሮስ ያስፈልገናል። ፖሊካርፖስ ያስፈልገናል። ሌሎቹም ሊቃውንት እነ ቅዱስ ሄሬኒዮስ ያስፈልጉናል። አግናጢዮስ ያስፈልገናል። አግናጢዮስ ዮሐንስ እንዲህ ማለቱ ነው ብሎ በዮሐንስ ሕይወት ኑሮ የዮሐንስ መንፈስ አድሮበት ከዮሐንስ ከራሱም ትርጉሙን ሰምቶ ይነግረናል። ከአግናጢዮስ ሄሬኒዮስ ይነግረናል። ከሱም በኋላ ሌሎቹ እነ ቅዱስ አትናቴዎስ ይነግሩናል። ከሱም በኋላ እነ ቅዱስ ያሬድ ይነግሩናል። ከሱም በኋላ እነ አባ ጊዮርጊስ እነ ቅዱስ ኤስድሮስ ይነግሩናል። ስለዚህ ተመልከቱ፣ ቢያንስ እኛ ባህሪያችን አስማምተን መጻሕፍትን አስታርቀን መኖር ቢያቅተን ያስታረቁት ሽማግሌዎች በመካከላችን ይምጡ ማለት ይገባልና ርቱ ተታገሱኝ ያለ ቅዱስ ጳውሎስ እባካችሁ ቆዩኝ እስክመጣ ድረስ ቆዩኝ ብሏልና ቅዱስ ጳውሎስ ለቆሮንቶስ ሰዎች ሁለተኛ ቆሮንቶስ ምዕራፍ 10 ቁጥር 1 እስክመጣ ድረስ ታገሱኝ እንዳለ
መምህሮቻችን እነ ዮሐንስ አፈወርቅ፣ የነ ቅዱስ ቄርሎስ፣ የቅዱስ ያሬድ አባ ጊዮርጊስ፣ የነ መምህር ኤስድሮስ የቅዱሳን ትርጓሜ በልቡናችን እስኪደርስን ድረስ በያለንበት እንቁም፣ ጸንተን ለመኖር ያብቃል። የሚያስታርቁ ንዑዳን ክቡራን ናቸው። የአባቶቻችን በረከት ይደር። ስብሐት ለእግዚአብሔር ወለወላዲቱ ድንግል